አንተኖ ሚካ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀበላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል።
ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይህንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የዝክረ ቅዱሳን ተከታታይ ቤተሰቦች እንደምናችሁ? ሰላም ናችሁ ወይ? ሰላም እግዚአብሔር ከሁላችን ጋር ይሁን። ስሜ ወለተ ማርያም ይባላል። የምኖረው በስደት ነው። ዝክረ ቅዱሳንን መከታተል ከጀመርኩኝ 3 ዓመት ሆኖኛል እና በጣም ተጠቅሜበታለሁ። ወንድማችን ብርሃነ ስላሴ እድሜና ጤና ይስጥልን። ከነሙሉ ቤተሰቦችህ እግዚአብሔር ይጠብቅክ፣ ጸጋውን ያብዛልክ እና እግዚአብሔር ካደረገልኝ ከብዙ ጥቂቱን ልመሰክር ነውና እግዚአብሔር ይክበር ይመስገን ስለ ሁሉም ነገር። በጣም ታማሚ ነበርኩኝ። ደዌ፣ የመንፈስ ውጊያ፣ በቃ እኔ እንጃ ተስፋ መቁረጥ፣ በጣም ራሴን እምጠላ ሰው ነበርኩኝና እግዚአብሔር ከዛ ሁሉ አውጥቶኝ አሁን ፍጹም ጤናማ ሆኛለሁኝ። ወንድማችን ብርሃነ ስላሴ ሁሌም እንደሚለን ውሃ በብርጭቆ ቀርታችሁ ተጠመቁ፣ ጠጡ እንደሚለን እንደዛ እያረኩኝ ገድሉ ተነበው ሲያለቅ እየተጠመኩኝ እየጠጣው እየተከታተልኩኝ አሁን ጤናማ ነኝ። በጣም ደስተኛ ነኝ እና እኔን የሰማ እግዚአብሔር ለሁላችንም ለሁላችሁም ይስማ። ከጤና በላይ ምንም የለምና ጤና ሲጠፋ ያስጠላል ሁሉም ነገር በቃ። እና አሁን በእውነት እኔ እንጃ እኔ በጣም አሁን ውስጤ በጣም ደስተኛ ነው፣ ጤናማ ነኝ። እኔ በቃ ለራሴ ለማመን እስኪያቅታኝ ድረስ በእውነት በጣም በጣም ቃላት ከሚገልጸው በላይ እና ይሄንን ያደረገልኝ እግዚአብሔር ነው እና እግዚአብሔርን እልል ብላችሁ አመስግኑልኝ። ሌላው እህቴ ወደ ሀረብ ሀገር ዱባይ የሚባልበት ለስራ ሄዳ ነበር እና እንደሄደች አካባቢ ታወራኝ ነበረ። የሆነ ሰዓት ላይ ታወራኝ ነበረ። ከዛም በመሀል ድምጿ ጠፋ። እያለች በቃ ከቀናት ወራትን እያስቆጠረ በቃ እኔም ተጨነቅኩኝ። የት ድረስ ምን በቃ አድሬሷን አጥቼ በጣም ስጨነቅ ቤተሰብም ሁላ በጣም በቃ ሲረባበሽ ነበረ። እኔም በጣም ስጨናነቅ ነበረ። ምን ሆና ነው? ምን ገጥሟት ነው? በቃ በጣም በጣም ጨንቆን ነበር እና በጣም ለኔ ቅዱስ ገብርኤል በጣም ልዩ ነው። ያሳደገኝ ከብዙ ነገር የመኖሬ ምክንያት እስከዛሬ ያቆየኝ እውነት እኔ እንጃ ስለሱ የዛሬ ዓመት አካባቢ መስክሬያለሁኝ። አሁንም ስመሰክር እኖራለሁኝ እና ለኔ ፈጥኖ የሚደርስ ሁሉም ቅዱሳን ይደርሱልኛል ሁሉም እና ግን ቅዱስ ገብርኤል ደግሞ በተለየ ሁኔታ ለኔ በጣም ልዩ ነው። ሰከንድ ባልሞላ ጊዜ ውስጥ ነው የሚደርስልኝ እና ለሱ ነገርኩኝ፣ ተማጸንኩትኝ። ቅዱስ ገብርኤል የእህቴን ድምፅ አሰማኝ፣ አድሬሷን ማወቅ እፈልጋለሁ፣ ቤተሰብም ተጨንቋል ብዬ ለቅዱስ ገብርኤል ነገርኩኝ እና ውሎ ሳያድር በዕለተ ቀኑ በ19 እንደዚህ ማምሻው አካባቢ ላይ አድሬሷን አወቅኩኝ። ቢሮ ሄጄ እንደዚህ ምናምን እና ብቻ አሁንም ያለችበት ሁኔታ ጥሩም ባይሆን ብቻ እግዚአብሔር ይመስገን መኖሯን አውቀናል። ብቻ እግዚአብሔር የተመሰገነ ይሁን። ድምጿን አሰምቶኛል ቅዱስ ገብርኤል። እልል ብላችሁ አመስግኑልኝ። በጣም በጣም በእውነት እኔ እንጃ እግዚአብሔር ይመስገን ስለ ሁሉም ነገር። እግዚአብሔር በእውነት ለተጨነቅነው ለሁላችን እሱ ፈጥኖ ይድረስልን። እናቴ ቅድስት ድንግል ማርያም ክብርና ምስጋና ለሷ ይሁን። ቅዱሳን ሁሉም የተመሰገኑ ይሁኑ እና እግዚአብሔር ያክብርልን ወንድማችን መምህራችን። እናመሰግናለን። ቃልዮት ያሰማልን፣ ቃልዮት ያሰማልን፣ መንግስተ ሰማያትን ያወርስልን። ከዚህ በመቀጠል ደግሞ ድርሳነ ሚካኤል ዘታኅሳስ 12 ቀን የሚነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በታኅሳስ 12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳኔ ነው። ጸሎቱ በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ሁላችሁ አሕዛብ ይህንን ስሙ፣ ለዓለም የምትኖሩም ሁሉ አድምጡ። የዚህ ሚስጥር ተካፋዮች የሆናችሁ ሴቶች ወንዶችም የቅዱስ ሚካኤልን
ገናናነት ለመግለጽ እግዚአብሔር ያደረገውን ተአምራትን ኃይሉን ታውቁ ዘንድ ሁልጊዜም እንደሚማልድና ሰውን ሁሉ እንዲቀበለው ወደ እግዚአብሔር እንዲያቀርብ ትረዱ ዘንድ በጸሎቱ ለሚያምኑ ሁሉ ወደ እግዚአብሔር እየማለደ እንደ ሥራቸው መጠን ክብርና ኃይልን ይሰጣቸዋል። ቆሎንያ በምትባል አገር የሚኖር ሃይማኖቱ የቀና ዱራታዎስ የሚሉት አንድ ሰው ነበረ። የሚስቱም ስም ቴዎብስታ ነው። በዚህም አገር ሲኖሩ ብዙ ወርቅና ብር፣ ላሞችም፣ በጎችም፣ አህዮችም፣ ግመሎችም፣ በቅሎችም፣ ፈረሶችም ነበሯቸው። ሚስቱ ቴዎብስታና ዱራታዎስ ለድሆች ለችግረኞች የሚራሩ በቅዱስ ሚካኤል በዓል በየወሩ ሁሉ በየ12 ቀን ብዙ ምጽዋትን የሚያደርጉ ነበሩ። ከዚህ በኋላ በየሀገሩ ሁሉ እስከ 3 ዓመት ታላቅ ረሃብ ሆነ። ዝናብም በመታጣቱ በሀገሩ ሁሉ ድርቅ ስለሆነ እህልና ውሃም ታጥቷልና ስፍር ቁጥር የሌላቸው እንስሳትና ብዙ ሰዎችም በዚሁ ሞቱ። ዱራታዎስና ሚስቱ ግን መራራትና ለችግረኞች ምጽዋትን መስጠት ሳያቋርጡ ያላቸውን ሀብት እየሸጡ ምጽዋት እየመጸወቱ እንግዳውን ስደተኛውን እየተቀበሉ ቆዩ። ከዚህ በኋላ በኅዳር 12 ቀን በቅዱስ ሚካኤል በዓል ዋዜማ በቤታቸው ከሆነው ሁሉ ምንም አላገኙም ነበረ። ለዳቦ የሚሆን ስንዴንም ወይንም በሬም ፍሪዳም የበግ ግልገልም በቤት ውጭም ምንም አጡ። ቴዎብስታም ወደ ቤቷ ገብታ ምንም የምታደርገውም ነገር ቢጠፋ ጌታዬ ቅዱስ ሚካኤል ሆይ በዓልህ እንደዚህ እንደምን ይታጎል እያለች ተቀምጣ ታለቅስ ጀመረ። ባሏ ዱራታዎስም ገብቶ ምን ያስለቅስሻል? ይህን ሁሉ በእኛ ላይ ያደረገ እግዚአብሔር አምላካችን እናመስግነው እንጂ አላት። ዛሬ ይህ ያስለመድከው በዓሌ እንዳይታጎል ይህን ልብሴን ሽጬ ለቅዱስ ሚካኤል በዓል መስዋዕት የሚሆን ስንዴ ለቤተ ክርስቲያን ሰጥ። እንደዚሁ ጥቂት ከፍለን ለወይን እናርግ፣ በቅዱስ ሚካኤል ስም እርሱ ልባችንን ያለውን ያውቃልና አላት። ሚስቱ ያንተን ሰዎች ልብስ አትሽጥ፣ የኔን ልብስ መተው እንዴት ብትጠላይ ነው? ስጋዬና ስጋህ አንድ አይደለምን? ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው፣ እግዚአብሔር አንድ ያደረጋቸውን ሰው አይለያቸውም ያለውን እንዴት ዘነጋው አለችው። እሱም የወንድ ልብስ ቢያረጅ ቢቀደድም አያሳፍረውም፣ ለሴት ግን ሀፍረት ነው። ያንቺ የጫንቃሽ ልብስ ለነገ ይቀመጥ፣ ለቅዱስ ሚካኤል በዓል እንድትጸልይበት አላት። እርሷም መልሳ አሁን ቅዱስ ጳውሎስ በክርስቶስ ዘንድ ወንድ ሴት በማለት የጾታ ልዩነትን የለም አላለምን? እንዲያውም ምክንያት አታደርግ አለችው። እርሷም እሺ አንቺ እንዳልሽው ይሁን፣ ዛሬ ልብሴን ወስጄ ለስንዴ እሸጥና ለቤተ ክርስቲያን ቄስ ገበዝ እሰጣለሁ፣ ነገ ደግሞ ያንቺን ልብስ ወስጄ ለበግ መግዣ አውላለሁ አላት። በማግስቱ ጠዋት የሚስቱን ልብስ ይዞ ወደ አንድ ባለበግ ካለበት ተራራ ወጣና ያንን ባለበግ በሶስት ብር የሚሸጥ በግ አለህን አለው። አዎን አለኝ አለው። ዱራታዎስም ለጊዜው አሁን የሚስቴን ልብስ መያዣ ሰጣለሁ፣ ያገኘው እንደሆነ እስከ 3 ቀን ዋጋውን 3 ወቄት ወርቅ አምጥቼ እከፍላለሁ። 3ቱን ወቄት ወርቅ ያላገኘው እንደሆነ ግን የሚስቴን ልብስ ላንተ ገንዘብ ይሁን አለው። ያም ባለበግ የሐር ልብስ በቤቴ ውስጥ ስላለኝ ያንተን ሚስት ልብስ አልፈልግም አለው። ዱራታዎስም በብርቱ ሐዘን ወደ ቤቱ ሲመለስ በብዙ ሰራዊት ታጅቦ ቅዱሳን መላእክት ከእሱ ጋር ሆኖ በንጉሥ አምሳል እንደ ሰው በነጭ ፈረስ ተቀምጦ ቅዱስ ሚካኤልን በመንገድ ሲጓዝ አገኘው። ያን ጊዜ ዱራታዎስ ፈርቶ ከጎዳናው ፈቀቅ ብሎ ቆመ። ቅዱስ ሚካኤልም እንዴት አለ ዱራታዎስ ሆይ ከወዴት መጥተሃል? እስኪ ንገረኝ አለው። ዱራታዎስም ወደ እርሱ በቀረበ ጊዜ ዳግመኛም ቅዱስ ሚካኤል ዱራታዎስን ይህ በትከሻ ያለ ልብስ የሴት ልብስ ይመስላል አለው። ዱራታዎስም መልሶ አዎን ጌታዬ፣ ዛሬ የቅዱስ ሚካኤል በዓሉ ስለሆነ ለበዓሉ የማርደው በግ ልገዛ
በጎች ጠባቂ ዘንድ ሄጄ ነበርና ባለበጉ መያዣ ስጠኝ አለኝ። እኔም የሚስቴን ልብስ እንካ ያ መያዣ ይሁንህ ብዬ ብሰጠው በቤቴ የሐር ልብስ ሞልቶኛል ብሎ እምቢ አለኝ አለው። ቅዱስ ሚካኤል እኔ ዛሬ ብዋስህ እስከ 3 ቀን ትከፍላለህን ቢለው ዱራታዎስም ጌታዬ ሆይ አሁን እከፍልሃለሁ አለው። ያን ጊዜ ቅዱስ ሚካኤል አንድ መልእክተኛ ላከና ባለበጉን ለዱራታዎስ 1 በግ ስጠው፣ ዋጋውን እስከ 3 ቀን ይከፍልሃል ብለህ ንገረው አለው። ያም መልእክተኛ ሄዶ በጉን አመጣና ቅዱስ ሚካኤል እንዳዘዘው ለዱራታዎስ ሰጠው። ቀጥሎም መልአኩ ዱራታዎስን ከሰዎቼ ጋራ በቤቴ ልታሳድረኝ ትችላለህን ብሎ ቢጠይቀው ዱራታዎስ አዎን ጌታዬ ሆይ አንተ እንዳልከኝ ይሁን አሳድረሃለሁ አለው። ቅዱስ ሚካኤል የከብት ሥጋ አልበላምና ለራቴ የሚሆነውን እምበላው አሳ ታገኛለህን ቢለው ዱራታዎስ ባገኘ አሳ እገዛለሁ አለው። ቅዱስ ሚካኤል ለባለ አሳ ዋጋውን ምን ትከፍለዋለህ አለ። ዱራታዎስም የሚስቴን ልብስ እሰጣለሁ አለው። ያን ጊዜ ቅዱስ ሚካኤል በመንፈሱ ፈገግ አለና ከዚች ልብስ በቀር ሌላ የምትገዛባት የለህምን ቢለው ጌታዬ ሆይ አሁን የለኝም አለው። ቅዱስ ሚካኤል በአሳ አጥማጆች ዘንድ ብዋስህ እስከ 3 ቀን ትከፍላለህን ቢለው አሁን እከፍላለሁ ጌታዬ ሆይ አለው። ያን ጊዜ ቅዱስ ሚካኤል ወደ አሳ አጥማጆች 1 መልአክ ላከ። ያም መልአክ ሄደና 1 አሳ አምጥቶ ወዲያውን ስለሰጠው ዱራታዎስም ደስ ተሰኘ። ዱራታዎስም ቅዱስ ሚካኤልን ጌታዬ ሆይ ተነስና ወደ ቤት እንገባ አለው። ቅዱስ ሚካኤልም አንተ አስቀድመ ግባና ምግባችንን አሰናዳ፣ እኔ በኋላ እመጣለሁ አለው። እሱም አሳውና በጉን ይዞ ወደ ቤቱ ገባ። ሚስቱ ቴዎብስታም በሩን ለመክፈት ስትወጣ አሳውንና በጉን ልብሷንም በጫንቃው ላይ ተሸክሞ ባየች ጊዜ ጌታዬ ሆይ በጉንና አሳውን ልብሴንም በጫንቃህ ወይም ትከሻህ ላይ ያለሁ ይህንን ሁሉ ከወዴት አገኘኸው አለችው። ባሏም እንዲህ አላት፣ የምፈልገውን አጥቼ ወደ አንቺ ስመለስ ከአንድ ቸር መኮንን ጋር በመንገድ ላይ አገናኘኝና ግርማውንና ክብሩን ባየሁ ጊዜ ከመንገድ ፈቀቅ ብዬ ቆምኩ። እሱም ዱራታዎስ ወደ እኔና ቅረብ ከወዴት ትመለሳለህ ብሎ ጠየቀኝ። እኔም ጌታዬ ሆይ ዛሬ የቅዱስ ሚካኤል በዓል ስለሆነ ለበዓሉ የማርደው በግ ልገዛ ሄጄ ነበረ ብለው ታዲያ እንዴት በግ አላገኘህም አለኝ። ለባለበጉ የምሰጠው ገንዘብ ስለሌለኝ እንካ የሚስቴን ልብስ ያዝና 1 በግ ስጠኝ ብለው እኔ በቤቴ ውስጥ የሐር ልብስ ሞልቷል፣ ያንተን ሚስት ልብስ አልፈልግም አለኝ ብዬ ብነግረው ያን ጊዜ ራራልኝ። ሰውየው ቸር ነውና ወዲያው ከሰዎቹ አንዱ መልእክተኛ ላከና 1 በግ አስመጥቶ ሰጠኝ። አሳውንም እንደዚሁ። ዱራታዎስ ይህንን ለሚስቱ ሲያጨዋውታት ሲነግራት ሳለ ከሰራዊት ጋር ቅዱስ ሚካኤል ወዲያው ደርሶ እበር ቆመና ቴዎብስታ ሆይ እንዴት አለሽ? በዚህ በክፉ የችግር ዘመን እንደምን ትኖራላችሁ አላት። እሷም የእግዚአብሔር ስሙ ይመስገን በጌታችን በቅዱስ ሚካኤል ጸሎት አለን። አሁንም ና ወደ ባሮች ቤት ግባ፣ በውጭም አትቁም፣ አንተ የከበርክ ታላቅ ነህና አለችው። ቅዱስ ሚካኤልም ዱራታዎስን እኔ ወደ ቤተ ክርስቲያን ስለሚሄድ በጉን አርደህ ቆየኝ፣ አሳውንም ግን ወደ አንተ እስክመለስ ድረስ አትረደው፣ ይቀመጥ። አንተና ሚስትህ አስቀድማችሁ ስራችሁን አዘጋጁ ብሏቸው ወደ ቤተ ክርስቲያን ሄደ። ባሏ ዱራታዎስም ሚስቱን ለቅዱስ ሚካኤል ቤተ ክርስቲያን ለቁርባን የምንሰጠው በቤታችን የተረፈ ወይን የለምን አላት። እሷም የተረፈ 1 እንስራ አለ አለችው። ከዚህም ዱራታዎስ ለቁርባን የሚሆነውን ወይን ለመውሰድ ወደ ቤቷ በገባች ጊዜ የወይኑ ዕቃም ሲጎበኝም በዕቃ ቤቱና በጓዳው ያሉ ጋኖች፣ እንስራዎች፣ ዕቃዎች ሁሉ ከአፍ እስከ ገደፋቸው ሞልተው አገኛቸው። ሚስቱንም እኔ ማልጄ ከወጣው ወዲህ የወይን ጠጅ ያመጣልሽ ሰው አለን ብሎ ቢጠይቃት
አረ የለም አለችው። የሆነውን ነገር መርምረን እስክናውቅ ድረስ ዝም በይ፣ ለማን አትናገሪ አላት። ዳግመኛም ወደ እንጀራ ቤት ቢገባ እንጀራው በመሶብ ሞልቶ አገኘው። ከዚህም ዘይት፣ ቅቤ፣ ማር ወዳለበት ቤት ገብቶ አየ። ከዚህም በኋላ ወደ ስንዴው ጎተራ፣ ሌላውም እህል፣ አተር፣ ምስር፣ ተልባ እኒህን የመሳሰሉ የእህል አይነቶችም ወደ ነበሩበት ቤት ገባ። ከዚህ በኋላ ልብስ፣ ሽቱ ወደ ነበረበት ቦታ ገብቶ ሁሉም በየአይነታቸው ሞልተው አገኛቸው። ያን ጊዜ ሰግደው ቤታቸውንም የባረከ የእግዚአብሔርን ስሙ ይክበር ይመስገን ብለው እግዚአብሔርን አመሰገኑ። ከዚያም ዱራታዎስ ያንን ቅዱስ ሚካኤል የሰጠውን በግ አረደና ስጋውን በታላቅ እንስራ ሞልቶም የማያልቅ ሆነ። እሱም በቅዱስ ሚካኤል በረከት የተነሳ ከችግርና ከሐዘን ተጽናና፣ በልቶ ጠጥቶም እንደጠገበ ሆነ። ከዚህ በኋላ በሚያስፈራ ግርማ ለተገለጸለት ለቅዱስ ሚካኤል እንደ ፀሐይ የሚያበሩ ብሩህ የሆኑ ልብሶችን ስጋጃዎቹን አነጠፈ። ይህን ካደረገ በኋላ ወደ ቤተ ክርስቲያን ሄዶ የመላእክት አለቃ ንዑድ ክቡር ከሆነ የሚካኤል ስዕል እየሰገደ የመላእክት አለቃ ቅዱስ ሚካኤል ሆይ አገልጋይ የሆንኩ እኔን ዱራታዎስን ማረኝ፣ እዘንልኝ፣ ራራልኝ፣ ይቅርም በለኝ፣ ከእግዚአብሔር ዘንድም ቸርነት ለምንልኝ። ዛሬ በዓልህን በማከብርበት ቀን ወገኖች ደስ ይላቸው ዘንድ ከበረከትም ብዛት የተነሳ ተርበው ተጠምተው የሚኖሩ ድሃዎች በልተው ጠጥተው ይጸግቡ ዘንድ የእግዚአብሔር ስሙ ለዘላለሙ ይመስገን ዘንድ እያለ ጸለየ። በሰው ሁሉ ፊት እንዲህ ብሎ ከጸለየና ከለመነ በኋላ ቡራኬ ተቀብሎ ከቤተ ክርስቲያን ወጣ። ልጆቹንም ከቤተ እስከ ዱር ያሉትን ሕዝቡንም የዕለት ራት ያጡትን ነዳያንን ጥሩልኝ ብሎ አዘዛቸውና ሕዝቡ በአዳራሹና በግቢ ከሞሉ በኋላ ምሳቸውን ፈጥኖ አቀረበላቸው። ጠገቡ። ከጠገቡም በኋላ የእግዚአብሔርን ስም በፍጹም ምስጋና አመሰገኑ። ቅዱስ ሚካኤል ሰራዊቱን አስከትሎ መጥቶ የተጠራውንና የተሰበሰበውን ሕዝብ ባየ ጊዜ ከሕዝቡ ብዛት የተነሳ ፈጽሞ አደነቀ። ከእርሱም ጋር ያሉ ሰራዊት መላእክት አደነቁ። ዱራታዎስንም ስለ እኔ ስለዚህ ሰዎች ሁሉ እንደምን ችለህም ሰበሰብካቸው? በዚህን ዘመን አባረ ቸነፈር ረሃብ እንዳለ አልሰማህንም? ይህን ያህል ሰው ወደ ቤት የምትጠራ አለው። ዱራታዎስም መልሶ አዎን ጌታዬ፣ አንተ የሰጠኸኝን በግና አሳ ከቤቴ ከገቡ ጀምሮ በቤቴ በረከት ሞላ። ዛሬም የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን ነውና ወንድሞቼና ጠራኋቸው። ከእኔ ጋር እንደ እኔ ደስ ይላቸው ዘንድ እኔም ከእሳቸው ጋር እንደ እሳቸው ደስ ይለኝ ዘንድ ይበሉ ይጠጡ ዘንድ ጠራኋቸው አለ። ያን ጊዜ ቅዱስ ሚካኤል ከመካከላቸው ተነስቶ ወደ ቤት ገባና የሚያበሩና የሚያምሩ ምንጣፎችን ከተነጠፈበት አልጋ ላይ ተቀመጠ። ዱራታዎስንም ያንን አሳ ፈጥነ አምጣና ረደው፣ ሆድቃውንም አውጣው አለው። ያን ጊዜ ዱራታዎስ አሳውን አርዶ ሆድቃውንም አወጣ። በውስጡም በሥላሴ ስም የታተመ የጨርቅ ከረጢት የሚመስል ነገር አገኘና ጌታዬ ሆይ ይህንን የተቆለፈ ማኅተም ተመልከተ፣ አይተ ፍታው ብሎ ለመላእክት አለቃ ለቅዱስ ሚካኤልም ሰጠው። ቅዱስ ሚካኤል ፈጥኖ ያንን በሥላሴ ስም የታተመ ከረጢት ፈትቶ በተመለከተ ጊዜ 300 ሚዛን ወርቅ እርስ በእርሱ የተቆላለፈ ሆኖም አገኘ። ወዲያውም ዱራታኦስን ጠርቶ ዱራታኦስ ወይ ዛሬ በእንግድነት ከቤት ስለገባው ይህን ወርቅ እንካ፣ ስለ አንተ ዛሬ ፈጣሪን ልኮኛልና አለው። ሚስቱ ቴዎብስታና ዱራታኦስም አቤቱ ጌታችን ሆይ ቤታችንን ያለ ዛሬ ምን ጊዜ አይተው ታውቃለህን? ይህን ነገር ተወን፣ ሰውነታችንና ገንዘባችንን ሁሉ የእግዚአብሔር የመላእክት አለቃ የቅዱስ ሚካኤል ገንዘብ እንደሆነ አታውቅምን? ያንተም የእኛም አለቃችን ንጉሳችን ሰጠኝ። ይህን ወርቅ እንደምን እንኩ ውሰዱ ትለናለ? ያለ አሰብነው ነገር ነው እናሉት። ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን እንደሆነ አታውቁምን? እኛም በእሱ ስም ስለ አመንን የእሱን ስም ስለ ጠራን ብዙ በረከት አግኝተናል አሉት።
እሱም ይህንን 300 ሚዛን ወርቅ ሰውነታችሁን ልትረዱበት ለነዳያንም ልትመጸውቱት እንኩ ሰዱ። 3ቱን ሚዛን ወርቅ ለዕዳችሁ ክፈሉ። አንዱን ትላንት ለተዋስኩ የሚስትህን ልብስ መያዣ ለሰጠህበት ለስንዴ፣ አንዱን ለበግ፣ አንዱን ለአሳ ክፈሉ ብሎ ሰጣቸው። ከዚህ በኋላ ዱራታዎስን ሚስቱን ቴዎብስቲያን አውቃችሁኛልን አላቸው። እነሱ ከሆነ ጀምሮ ያለ ዛሬ አላየንህምን አላወቅንህም አሉት። እናንተ ገና ሕፃናት ሳላችሁ ጀምሮ በየወሩ አባታችሁ በሚመጸውትበት ጊዜ ሁሉ በቤታችሁ እገኝ የነበርኩኝ የመላእክት አለቃ እኔ ቅዱስ ሚካኤል ነኝ። እኔ ስለ እናንተ በእግዚአብሔር ዘንድ በማልትና በሌሊት ምሕረት እለምናለሁ። ዛሬም እነሆ ፈጽሞ ደስ ይበላችሁ። እናንተ ንዑዳን ክቡራን የተመረጣችሁ የልዑል እግዚአብሔር አገልጋዮች ናችሁ። ቴዎብስቲያ ሆይ ትላንት ገንዘብ አጥቼ የቅዱስ ሚካኤል በዓል በቤቴ ከሚታጎል ዛሬ ብሞት በተሻለ ነበር እያልሽ ዱራታዎስን ጌታዬ አለቃዬ ለሆነ መላእክት አለቃ ለቅዱስ ሚካኤል በዓል መዘከሪያ የሆን ዘንድ ቀሚሴን መደረቢያን ሽጥ ስትዩ የሰማውሽ አይደለምን? ዱራታዎስን ቴዎብስቲያ ሆይ በጌታችን በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ፍጹም ነው፣ ለዘላለም የማያልቅ ፍጻሜ የሌለው ምሕረቱ ቸርነቱ በረከቱም አድሮባችሁ ይኖር ዘንድ ዛሬ በዚህ ዓለም የሰራችሁትን ምግባር ትሩፋት የመመጽወታችሁን ምጽዋት ያቀረባችሁትን መስዋዕት እግዚአብሔር አስቦ ተቀብሏታል። በሚመጣውም ዓለም በማታልፈው የማትለወጥ መንግሥተ ሰማያት ያወርሳችኋል አላቸው። ዳግመኛም ከመከራችሁ ከችግራችሁ የማድናችሁ የመላእክት አለቃ የሆንኩ እኔ የቅዱስ ሚካኤል ነኝ። ምጽዋታችሁን መስዋዕታችሁን ወደ እግዚአብሔር ያቀረብኩ እኔ ነኝ። በዚህ ዓለም ከበጎ ነገር ሁሉ ምንም የምታጡት ነገር የለም አላቸው። እሳቸውም ሰገዱለት። የመላእክት አለቃ ቅዱስ ሚካኤል ይህን ተናግሮ ከፊታቸው ተሰወረ። ሰላምታም ሰጥቷቸው እስከ አስከትሏቸው ከመጡት ከመላእክት ጋር በክብር ወደ ሰማይ አረገ። ዱራታዎስና ቴዎብስቲያ ከቀድሞ ይልቅ በጎ ሥራን መስራትን ማበዙ። እስከ ዕለት ሞታቸው ድረስ ተጋድሏቸውንና ትሩፋታቸውን አላቋረጡም። ሕዝቡም ሁሉ በእሳቸው ጸሎትና ልመና በጌታችን በኢየሱስ ክርስቶስ አመኑ። ቸር በሆነ ከባሕሪ አባቱ ሕያው ማሕያዊ ከሆነ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ዓለም ከመፈጠሩ አስቀድሞ እስከ ዛሬ ከዛሬ እስከ ዕለተ ምጽአት ከዚህም በኋላ ለዘላለሙ ጌትነትን የባሕሪ ገንዘቡ ለሆነ ለእርሱ ክብር ምስጋና ይግባው፣ አሜን። የመላእክት አለቃ የቅዱስ ሚካኤል በረከቱ የዱራታዎስ የቴዎብስቲያና ረድኤት የእግዚአብሔር አገልጋይ ለምንሆን ለእኛና ለሁላችንም ጸንቶ ለዘላለሙ ይኑር፣ አሜን። የኃጢአት ማስተሰሪያ ይሆን በእውነት ለዘላለሙ አሜን። ከዚህ በመቀጠል ተአምር አነባለሁ። ልመናው አማላጅነቱ ከክፉ ቀንና ከፈተና ሰዓት ያድነን። በቀን ከሚወረወር ጦር በጨለማ ከሚሄድ ከልዩ ልዩ ወገን ለዘላለሙ ይሰውረንና ጌትነት የባሕሪ የሚሆን የንጉሥ ክርስቶስ የቃል ኪዳኑ መልእክተኛ ቅዱስ ሚካኤል ያደረገው ተአምር ይህ ነው። በአንዲት አገር ውስጥ አንድ ሰው እንደነበረ ተነገረ። ይህም አማኒ እውነተኛ እግዚአብሔርን የሚፈራ የዕለት ራት የዓመት ልብስ ለሌላቸው ለነዳያን የሚያዝን የሚራራ የሚመጸውት ችሮታን የሚያደርግ የመላእክት አለቃ የቅዱስ ሚካኤል ልመናን ጸሎት ተስፋ የሚያደርግ በየወሩ በየ12 ቀን መታሰቢያውን ዝክሩን የሚያደርግና በእርሻ በግብርና ሥራ የተሰማራ ሰው ነበረ። ከዚህ በኋላ ይህ ሰው ያለበት አገር የምድሩ ፍሬ ሁሉ ጠፋ። ያ እግዚአብሔርን የሚፈራ ሰው ያም የመላእክት አለቃ የቅዱስ ሚካኤል ዝክርን መታሰቢያ ምን አደርጋለሁ ብሎ አሰበ። ፈጽሞም የተቸገረ ሆነ። ከቤቱም ከንብረቱም ምንም አልተረፈውም። ድሪቶ ልብስም ፈጽሞ ችግር ጸናበት። የሚበላውም የሚጠጣውም የሚለብሰውም አጣ። ለዕለት ምግብም እንኳ ቸገረው። የረሃብ የጽም ችግር ስለጠናበት ፈጽሞ ሐዘን ተሰማው። ኃይሉ ፈጽሞ ደከመ። የጠጅ ስካር እንደ ጣለው ሰው ሆነ። ከአልጋውም ከመቀመጫውም ተነስቶ ተሳነው።
ከረሃቡም ብዛት የተነሳ አዝኖተኛ እንደ ሞተ ሰውም ሆነ። በዚች ሰዓትና በዚች ዕለት ለሰው ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ወደ እሱ መጣ። በትሕትናው ለሰው ታዛዥ ወደሚሆኑ መጠን ለቸርነቱም ወሰን የለውም። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ባለጸጋ ለነበረ ለዚያ ሰው ሳየው፣ ተነጋገረው። ዝክሬን የምትዘክር መታሰቢያን የምታደርግ ወዳጄ ሆይ ለምን ፈጽመ ታዝናለህ? በጠዋት ፈጥነ ተነስ፣ አትዘግይ። ልብህ ይጽና፣ ኃይልንም አይድከም። ከችኮላ ወደ ባሕር ሄደ መረብን ጣል። ያን ጊዜ ታላቅ አሳ ይያዝልሃል፣ ይዋጥልሃል። እግዚአብሔር ፈጽሞ ክብርን ይሰጣል። እነሆ በውስጡ ብዙ በረከትን ታገኛለህ። እኔም ከአንተ አልለይም፣ ከአንተ ጋር እሆናለሁ። በችግርህም ጊዜ አልተውህም፣ ችላ አልልህም፣ አልንቅህም። ፈጽሞ ለችግር አልሰጥም። የእግዚአብሔር ኃይል ከአንተ ጋር ይኖራል አለው። የመላእክት አለቃ ቅዱስ ሚካኤል ይህንን ተስፋ ከነገረው በኋላ ከፊቱ ተሰወረ፣ ፈጽሞ ክብርም ወደ ሰማይ አረገ። ያም ሰው ከእንቅልፍ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደተደረገ አወቀ። በነጋም ጊዜ ከእግዚአብሔር የታዘዘ መልእክተኛ ቅዱስ ሚካኤል እንደነገረው ፈጥኖ በመነሳት በችኮላ ወደ ባሕር ዳርቻ ሄደ። የመላእክት አለቃ ቅዱስ ሚካኤል እንዳመለከተው መረቡን ባሕር ላይ ጣለ። ከዚህ በኋላ ታላቅ አሳ ከመረቡ ገባለት። አፉንም በከፈተ ጊዜ በውስጡ በእሳት የተፈተነና የተጣራ ወርቅን አገኘ። ከዚህ በኋላ ፈጽሞ ደስ ተሰኘ፣ እግዚአብሔርንም አመሰገነ። ፈጽሞ ችግርና ድህነትን ይዞት ሳለ ያልናቀው ችላ ያላለው ንቆ ያልተወውን የመላእክት አለቃ ቅዱስ ሚካኤልን እያመሰገነ ያንን ወርቅ ይዞ በፍጹም ደስታ ወደ ቤቱ ተመለሰ። ከዚህ በኋላ ከዚያ ወርቁ አንስቶ የመላእክት አለቃ የቅዱስ ሚካኤልን ስዕል አሰራ ወይም አሳለ። ባማረ በተወደደ ፈጽሞ አስጌጸው። በፍጹም ክብር አክብረው ንዑድ ክቡር በምትሆን ቤተ ክርስቲያን ውስጥ ሰቅሎ አኖረው። በየወሩ በ12 ቀንም የቅዱስ ሚካኤል መታሰቢያን ዝክርን እስከ ዕለተ ሞቱ ድረስ ሳይታጎል ኖረ። የቅዱስ ሚካኤልን ፈጽሞ ልመናው ለዘላለሙ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ ሁለተኛ ተአምር እናነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ታኅሳስ 12 ቀን የሚነበብ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን መታሰቢያ እንሆን እናገራለን። በዚህ ቀን የመላእክት አለቃ የቅዱስ ሚካኤልን እግዚአብሔር ወደ ባቢሎን ስለላከው ከሚሳኤል ከአዛሪያ ከአናንያ ከሚባሉ ከሶስቱ ብላቴኖች ወይም 3 ደቂቅ ጋር አራተኛ ሆኖ ተቆጠረ። በባቢሎን የነገሰ የባቢሎን ንጉሥ ናቡከደነጾር በእሳት ጉድጓድ ውስጥ በጣሏቸው ጊዜ በእሳቱ ላንቃ 40 ክንድ ወደ ላይ ወጥቶ እሳት የሚነዱትን አቃጠላቸው። ቅዱስ ሚካኤል ግን የእሳቱን ወላፈንና የነበልባሉንም ላንቃ በበትረ መስቀሉ መትቶ ከሶስቱ ብላቴኖች ላይ አጠፋው። አንዱም አድርጎ አዳናቸው። የጉድጓዱም እሳት ፈጽሞ አልነካቸው። የጉድጓዱም እሳት እንደ ጠዋት ውሃ የቀዘቀዘ አደረገው። በዚያን ጊዜ አባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን ብለው አመሰገኑ። ለዘላለሙ ልዑል ምስጉን ነው። ልዑል ከ600 ዘመን በኋላ ክርስቶስ እንዲወለድ ሲያስረዱ ይህንን 6 ጊዜ መላልሰው ተናገሩ። ከዚህ በኋላ እንዲህ እያሉ እግዚአብሔርን አመሰገኑ። የእግዚአብሔር ፍጥረት ሁሉ እግዚአብሔርን ያመሰግኑታል። ለዘላለሙ ልዑል ምስጉን ነው። ይህንንም ክርስቶስ ለተወለደ በኋላም በዓለም ውስጥ ለ33 ዓመት እንደሚኖር ሲያስረዱ ይህን 33 ጊዜ መላልሰው ተናገሩ። ስለዚህም አባቶቻችን ሐዋርያት በየወሩ 12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓል እናክብር ዘንድ ሥርዓትን ሰሩልን። ፈጽመው ልመናው ጸሎቱ ረድኤት ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ቅዱሳንን ከልብ መታወክ የምትጠብቃቸው የነፍሳቸውን ጠላት አስረ የምታስጨንቀው በነቢያት አንደበት ትንቢት የተነገረለት ወልድ ወደዚህ ዓለም በመጣ ጊዜ ጭፍራ አለቃውን አጅቦ እንዲሸኝ አንተም እስከ 5ቱ ሰማያት ድረስ ለተከተለው ለአንተ ለሚካኤል ሰላም እላለሁ አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ
እንደዚሁም ደግሞ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነትን ይሰጥልን ዘንድ ያንተ በጎ ፈቃድ ይሁንልን። አምላካችን ቸሩ መድኃኒታችን ኢየሱስ ክርስቶስ ሆይ የይቅርታ አምላክ ይቅር በለን። እንዲሁም ደግሞ ለታመሙት ፈውስ፣ ለታሰሩት መፈታትን ትልክልን ዘንድ ከሊቀ መላእክቱ ከቅዱስ ሚካኤል በረከት ረድኤትን ታሳትፈን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንዲሁም በምድር የዕለት እንጀራችንን ዛሬ ስጠን፣ ቀበለን እኛን በደለን አቤቱ ዛና ድፉፉና እንጂ እንድስታትና ሀይትን ዘና ዘርሙ አሜን። ምልክታችን ለሆን በቅዱስ ሰምታ ሰላም ሰላም በሀሳብሽ እንደርስ አሸናፊናቱ ሰምቷት በሻት ስትወደስ አንቺን ማጽንኖ ጸዳኖ ደስ ቢልሽ አቤቱ ነውና ትትዶጂ ትዴታችን ተዳታችን ኢየሱስ ክርስቶስ ዘንድ ይቅርታን ለምነን ኃጢአታችንን ዘንዘሙ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። የሕፃናቱን ጸሎት ልመና ሰምቶ ይቀበለን ዘንድ የአምላክ በጎ ፍቃድ ይሁንልን። አምላክን በወለደች በቅድስት ማርያም አማላጅነት በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ሚካኤል ልመና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳ አማላጅነት ደጋጎች በሆኑ በጻድቃን ሰማዕታት ነፍሳውያን መላእክት አማላጅነት እኛን የጥምቀት ልጆች የሆንን ሁላችንም ይቅር ይበለን፣ ከሰይጣንም ወጥመድ ያድነን ዘንድ ጸልዩልን። አሜን። የቅዱስ ሚካኤል በረከት ጸሎት ሀብት ረድኤቱ በእኔ በኃጢኡና በእናንተ በሁላችን ላይ ጸንቶ ለዘላለሙ ይኑር አሜን። ኤኮስ አስሌ ኤፓ ኤፓስ ኤንከምካም ኤቦካ ኪሮም ለካፍ ፌኤ ሎኬ ዋርናኬ ጎ አብሶላ አስቤክ አበሳኩ አሜ አው ኤቃ ኤጴ ካብሬው አርሂሊ አዩን ያብሳት ጸ ጸ ጸ ጸ ጸ ጸ ጸ በቅዱስ ሚካኤል በጸሎቱና በልመናው የተማጸንን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ልመናዋና ምልጃዋ ያመንን እኛን ለዘላለም ልጇ ወዳጇ ያድነን አሜን። አካ ክስብኤል ቤቃ ጼቃ ሴቃ አልፋ ወኦ ቤጣ ዮጣ ዮድ አህያ ሸራህያ ኤልሻዳይ ጸባኦት አዶናይ አማኑኤል እልመክኑን እነዚህ አስማቶች ጌታችን ኢየሱስ ክርስቶስ በቅዱስ ሚካኤል ክንፎች ላይ የጻፈለት ናቸው። በእነዚህ አስማቶች ዲያብሎስ ከነሰራዊቱ በጨለማ መጋረጃ ተጠቅልሎ እንደወደቀ የኔንም ጠላቶቼንና ባላጋራዎቼን ለዘላለሙ ጣልልኝ አሜን። የሕያው እግዚአብሔር የባህሪ ልጁ ከመቤታችን ከቅድስት ድንግል ማርያም ሥጋን የለበስክ ጌታችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ሥጋህና ስለ ክቡር ደም ነፍስና ሥጋችንን ከጥፋት አደነን። ስለ ሚካኤልና ስለ ገብርኤል ስለ ሱራፌልና ስለ ኪሩቤል ስለ አፍኒንና ስለ ሳቁኤል ስለ ኡራኤልና ስለ ሩፋኤል ስለ ፋኑኤልም ብለህ ስለ ነቢያትና ስለ ሐዋርያት ስለ ጻድቃንና ስለ ሰማዕታት ስማቸው ስለ ተጠራውና ስላልተጠራው በአንድነት እግዚአብሔር ይቅር ይበለን። የምክርህ አበጋዝ የሆነ ለሚካኤል ስለ ሰጠኸው ቃል ኪዳን የልጅህንም ሥጋ መልበስ ስለ አበሰረ ቅዱስ ገብርኤል ብለህ ኃጢአቴን አስተሰርይልን። የሕዝቡንም ሁሉ ኃጢአት ይቅርበል። የሕያዋንንም የሙታንን ጌታ አንተ ነህና
ለዘላለሙ አሜን። ይሁን በእውነት ይደረግልን። ዓለምን ካለመኖር ወደ መኖር ያመጣ በስም ሶስት የሆነ እግዚአብሔር ፍጥረትን ሁሉ የፈጠረ ሰማይን ያለ ምሰሶ ያቆመ ምድርን በባህር ላይ የዘረጋ ፀሐይና ጨረቃንም እንዲያበሩ የፈጠራቸው ከዋክብትንም በየወገናቸው የፈጠራቸው እሱም እንዳለ ሆነው እሱ እንዳዘዘ ተፈጥረዋልና ለዘላለም ጸንተው ይኖራሉ። የሰጣቸውን ትእዛዝ አይተላለፉም። በየጊዜው በየዘመኑ በመዓልትና በሌሊት እሱ ራሱ እንደደነገገው አሰለጠናቸው። በሰው በመላእክት ዘንድ ምስጋና የመላ ነውና የጌትነቱ ምስጋና አያልቅም አይጎድልም። ምስጋናው ከእሱ ነው፣ ክብሩም ከራሱ ነው። የበርባሮስ ጨለማ ካስተያየቱ አይሰወርም። በጽርሐ አርያም ሳለ የባሕሮችን ጥልቀት በእጁ የሚዳስስ ምስጋናው በሰው አንደበት ሊነገር የማይቻል ባህሪውም አይመረመርም። የመለኮቱም እሳትነት የተሰወረ ነው። ሚስጥሩም ከሥጋዊ ደማዊ ሰው የተሰወረ ነው። የጥንት አኗኗሩ ሊነገር የማይቻል ነው። የጥበቡን የባሕር ጥልቀትን የመላእክት አእምሮ የሰውም አሳብ አይሸጋገረውም። ለሱ ክብር ምስጋና ይገባል። ገዥ ለሆነ ባሕሪ መለኮቱም ምስጋና ይገባል ለዘላለሙ አሜን። በልዑል እግዚአብሔር አጋዥነት የቅዱስ ሚካኤል ተአምሩን ለመጻፍ አስቀድመን እንጀምራለን። ተፈጥሯቸው ከነበልባል የሆነ የትጉሃን መላእክት አለቆች አለቃ ቅዱስ ሚካኤል የኃጥአንን ባሕር ጥልቀት እንዳያሰጥመን የጥምቀት ልጆችን የሆንን ሁሉ ልመናውን ምልጃውን ከክፉ ዘመን ያድነን ዘንድ አሜን። እግዚአብሔር ገናና ነው፣ የተመሰገነም ነው። ፈጽሞም ከፍጥረት ሁሉ በላይ ነው። የሰው ሕሊና ተመራምሮ የማይደረስበት ነው። ፍጥረቱን ሁሉ የፈጠረ እርሱ የመራራቅ ዓይኖች ደፍረው ለማየት አይችሉም። ዳዊት በመዝሙር እግዚአብሔር ገናና ነው፣ ምስጋናው ብዙ ነው። ዳግመኛም እግዚአብሔር ታላቅ ነው፣ ኃይሉ ታላቅ ነው፣ ለጥበቡም ወሰን የለውም እንዳለ ዳግመኛ ዳዊት አቤቱ ሥራህን ሁሉ ፈጽሞ ታላቅ ነው፣ ሁሉንም በጥበብ ፈጠር ካለ። ዳግመኛም መላእክቶቹን ረቂቃን የሚላላኩትን ከእሳት ነበልባል ያደርጋቸዋል አለ። የእግዚአብሔር መልአክ እሱን በሚፈሩት ሰዎች ዙሪያ ይሰፍራሉ ያድናቸውማል። የኃያላን አምላክ እግዚአብሔር ሁሉን የሠራ ሁሉን የፈጠረ ብርሃንን እንደ መጎናጸፊያ የሚያጎናጽፍ ዓለም ሳይፈጠር አስቀድሞ ንጉሥና ገዢ የነበረ የጥበቡ ጥልቀት ፈጽሞ ድንቅ ነው። መላእክትን ከእሳትና ከንፋስ የፈጠረ አንዱን የማይታይ አንዱን የማይዳሰስ አድርጎ እንዲላኩት ስሙንም ሁልጊዜ ያመሰግኑ ዘንድ ዛሬም ለዘወትርም በእውነት ለዘላለሙ አሜን። የሚያስፈራ ከሆነ ነበልባል የተፈጠረ ደስ የተሰኘ የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ልመናውና ምልጃው ይጠብቀን ያድነን፣ ከርኩስ የደም ባለጋራ ያውጣን፣ የጠላት ፍላጻ እንዳይነድፈን በክንፍ ጥላው ይሰውረን፣ አደባባያችን ያከታትምልን፣ የቤታችንን አጥር ያጠንክርልን፣ ይሸፍንልን፣ የጥፋት መንገድ እንዳያገኘን የምናምነው ሁሉ ያድነን። ይልቁንም እኔን ኃጥኡንና ይህንንም ቃለ እግዚአብሔር የምትሰሙ ሁላችንን ለዘላለሙ ያድነን ለዘላለሙ አሜን። ከዓመት እስከ ዓመት በየወሩ በዓሉ በሚውልበት በ12 ቀን እስከ ማግስቱና ሳልስቱ ድረስ በማብላት በማጠጣት በዓል አድርጉ። እሱ ስለ ምድር ፍሬዎች፣ ስለ ዝናብ፣ ስለ ወንዝ ውሃም፣ ስለ ሰላማውያን ነፍሳት እግዚአብሔር ተግባራቸውን በሰላም ያስፈጸማቸው ዘንድ በትጋት ይለምናልና
የዚህ የመልአኩ የቅዱስ ሚካኤል ልመናውና አማላጅነቱ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ለሁሉም የምትራራ ጨካኝ ያይደለህ አንተን መልአኩን ሰላም እልሃለሁ። ጌታዬ ሚካኤል የሚልህ እኔን በረድኤትህ ጥላ ከጧት እስከ ማታ ከክፉ ነገር ሁሉ ሰውረኝ። ከልጅነቴ ጀምሮ ጸብና ክርክር እፈራለሁና መኖሪያ በበረሃ የነበረ የምስራች አዋጅ ነጋሪ ዮሐንስ ሆይ ደስ የሚያሰኝና መዓዛ ባለው ቅባ መንፈስ ቅዱስ እንደ ብርሌ በጠራ አደባባይ ዛሬ ለመገለጽ ሰላም እላለሁ። ስለዚህ በአርያም ያለ ከልዑል መሰዊያ መካከል የሚገኝ ፍም እሳት ቅዱስ ሚካኤል በአንተ ልመና መጥቶ የኃጢአቴን እሾ ያቃጥልልኝ ዘንድ እሻለሁ። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አይላፍ መላእክትን እያሳሰብኩ ከችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታም ባርኩልን። የጉባኤያችን የጸሎት ቦታም ባርኩልን። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ያነበበውን ያስነበበውን የሰማውን ያሰማውን በግዕዝ ወደ አማርኛ የተረጎመውን ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ይቅር ይበለን። የሊቀ መልአኩ የቅዱስ ሚካኤል ረዳትነት አይለየን። ከወዳጆቹ ከሚሰጠው በረከት እግዚአብሔር ቅዱስ ሚካኤል እንዲጎበኘን ከታሰርንበት እስራት ቅዱስ ሚካኤል ይፈታን ዘንድ ከሚያስጨንቀን ክፉ የሳጥናኤል ሰራዊት ሁሉ በኃይሉ እግዚአብሔር በሰጠው ኃይል ቅዱስ ሚካኤል ረግጦ ወደ ሲኦል ይወረውርልን ዘንድ የእሱ በጎ ፈቃድ ይሆን ዘንድ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ እንዲሁም ደግሞ ታመው በሆስፒታል በቤታቸው በጸበል ስፍራ የሚንገራቱትን በፈውስ የሚጠባበቁትን ቅዱስ ሚካኤል ዛሬ በፈውሱ እንዲጎበኝልን የታሰሩትን እንዲያስፈታልን ሁላችንም በያለንበት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም በደልን፣ አቤቱ አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች የቅዱስ ሚካኤል ወዳጆች የሆናችሁ በሙሉ እንግዲህ የቅዱስ ሚካኤል ጠላት ካልሆናችሁ ይህንን ቪዲዮ ሼር፣ ላይክ ማድረጋችሁን እንዳታቆሙ። ከዚህ በመቀጠል ደግሞ የሊቀ መልአኩን የገናናውን የኃያሉን መልኩን አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አቤቱ እግዚአብሔር ሆይ በዚህ የቅዱስ ሚካኤል የምልጃ ጸሎት አማካኝነት የምድራዊ መቅደስ ሁኜ የማቀርብልህን ጸሎት አማ በሰማያዊት መቅደስ ሆነ ተቀበለኝ። አቤቱ አጥፊዎች የሚጠፉበት በባህሪ ያለነውና ሰይፍ መዓቱን መዞ ያጠፋቸው ዘንድ
ሊቀ መላእክትን ሚካኤልን ፈጥነህ ወደ እኔ ላከው። ይህም እንደ ቸርነት ነው እንጂ እንደኔ ኃጢአት ብዛት አይሁን። አሜን። ከዚህ በመቀጠል ደግሞ መልክአ ሚካኤልን በአማርኛ አነባለሁ። ሰላም ለዝክረ ስምከ ሚካኤል ሆይ የአሪ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራር ሰላም እላለሁ። የእግዚአብሔር ምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር የምትረዳቸው ሁሉ እኔንም ለመርዳት ክንፍን ዘርግተህ ፈጥነህ ድረስልኝ። ሰላም ለስዕርተ ርእስከ ቅዱስ ሚካኤል ሆይ ከፈጣሪ በቀን ስነ ባህሪ ማንም ተመራምሮ ለማይደረስበት ነበልባላዊ ስዕርተ ርእስ ሰላም እላለሁ። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛውን ያለውን መስዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሳ እኔን አገልጋይን እርጅና እንዳይጫነኝ ሰውነቴን ባዘነች በተከዘች ጊዜ ልመናዬን ታረጋጋ ዘንድ ፈጥነህ ድረስላት። ሰላም ለርእስከ ቅዱስ ሚካኤል ሆይ መብረቅ ለተጎናጸፈ መልአካዊ ረቂቅ ርእስ ሰላም እላለሁ። ተፈጥሯቸው ከእሳት የሆነ ሰማያውያን የመላእክት ሰራዊት አለቃቸው የሆንክ ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳልፍ ገመገም አንተን ድጋፍ አድርጌያለሁና ፍጹም የማዳንን ትርግና በእኔ ላይ ትገልጸን በስተቀኝ ቁማለሁ ልበለኝ እንጂ በሩቁን አትመልከተኝ። ሰላም ለገጽከ ቅዱስ ሚካኤል ሆይ መሬትና ውሃ ያልተቀላቀለበትን ከንፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እላለሁ። የምሕረት መልአኩ የሊባኖስ ዛፎች አጹቃቸውን ታጅበ በልምላሜያቸው አሸብርቀ እንዲታዩ ልመናዬንም የማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤት ተንከባክበ ቸርነት ጌታ አስጊጠኝ። ሰላም ለቀራንብትከ ቅዱስ ሚካኤል ያገላለጥ እንቅስቃሴያቸው የቸርነት የዋህነት ለሆኑ ቀርናብት ሰላም እላለሁ። የእግዚአብሔር የቸርነቱ ስራ አስፈጻሚ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትን በልቤ ያወጣለሁ አወርዳለሁ። ስለዚህ ትድግናን ተስፋ አደርጋለሁ። ሰላም ለአዕይንቲከ ቅዱስ ሚካኤል ሆይ ለሰው ልጆች ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማለዱ ዓይኖች ሰላምታ ይገባል። ቅዱስ ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበትቡትን የጠላቶችን የምክር መረብ በጣት ሰጣልልኝ። ነፍሴን ከስጋዬ ለአንተ አደራ ሰጥቻለሁና። ሰላም ለአእዛኒከ ቅዱስ ሚካኤል ሆይ የችግረኞችን ሁሉ ጸሎት ፈጥነው ለሚሰሙ አእዛኖች ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ። ምክርን ትለግሰኝ፣ ጥበብን ታስተምረኝ ዘንድ አባት እንዳደረግኩ አንተም ልጅ አድርገኝ። ሰላም ለመላቲከ ቅዱስ ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ ሽቱ ጠል ለረበረበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደውን ቸርነትን አታጓድልብኝ። በችግሬ ጊዜ በትምህርተ መስቀል እጄን አመሰቃቅዬ በምጸልይበት ጊዜ ተረዳይ ዘንድ ፈጥነ ድረስልኝ እንጂ። ሰላም ለአእናፊከ ቅዱስ ሚካኤል ካህናተ ሰማይ ሱራፌል ካንተ ጋር መስዋዕትን በሚያቀርቡ ጊዜ ጽርሐ አርያም መዓዛ ለተሞሉ አይናፍ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተ ነህና ጓደኞችን መላእክት እኔን አገልጋይ ኑ ወዳጄን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላ ይሳባልና። ሰላም ለከናፍሪከ ቅዱስ ሚካኤል የሰማያውያን ንጉሥ የክርስቶስ ምስጋና ቃል ከመናገር ቸልታ ዝምታ የሌለባቸው ከናፍር ሰላምታ ይገባል። ተወዳጅ መልአኩ የምስጋና ድምፀ ቃና ያማረ የተወደደ ነውና የውዳሴ መታሰቢያ የወርቅ ማክዳ ወይ ማርዳ ይሁንልኝ። ጽንዓ ፍቅር ከማር ከወተት ይልቅ ጥሞኛልና። ሰላም ለአፉ ከቅዱስ ሚካኤል ሆይ ዳንኤል በአምሳለ ነፍስት ምሳሌ ያየውን ስውሩን ራእይ አብራርቶና ግልጥልጥ አድርጎ ለተረጎመለት አንደበት ሰላምታ ይገባል። የሰላም መልአክ ሆይ የምስጋና መስዋዕት የምታዘጋጅ አንተ ነህና ጠላት ዲያብሎስ ተረማምዶ በጻረ ሞት እንዳፍነኝ በአፌ ላይ ጥበቃን አጠናክር። ሰላም ለአስናኔ ከቅዱስ ሚካኤል ሆይ መሰወር መጠረስ ለማያገኛቸው ረቂቃን አስናኖች ሰላም ላለው ረዳት መልአክ ሆይ በባህር ውስጥ ለሚንቀሳቀስ በየብስ ላይ ለሚመላለስ ፍጥረት ሁሉ ረዳታቸው አንተ ነህ። ስለዚህ ኢየሱስ ክርስቶስ በመሰዊያ ላይ ካህን አድርጎ ሾመሃል። እናንተ ቀሲስ ሚካኤል ለእኔ ለአገልጋይ ምሕረትን ትለምን ዘንድ ተገቢ ነውና። ሰላም ለልሳነከ ቅዱስ ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበት ሰላም ላለው ክቡር መልአክ ሆይ ክብር ከመላእክት ሁሉ ክብር ከፍ ያለ ነውና በስነ ስዕል ፊት ቁሜ ልመናዬን በማቀርብበት ጊዜ ሁሉ አይዞህ አለሁልህ በማለት ፈጥነህ ድምፅን አሰማኝ። ሰላም ለቃለከ ሚካኤል ሆይ የጽርሐ አርያም የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃል ሰላም ላለሁ። ተራዳይ መልአኮ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅን ለመርዳት ተፋጠን እንጂ የቸርነትን በራት ትዝጋብኝ። ሰላም ለእስትንፋስከ ቅዱስ ሚካኤል ሆይ
የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስ ሰላም ላለው ድል አድራጊው መልአክ ሆይ የቀድሞ አመፀኛ አውሬ ዲያብሎስ የጥንት ተንኮሊቱ አይችልምና የጦር መሳሪያን ታጥቀ መጥተህ ድምጥማጡን አጥፋው። ሰላም ለጉርኤ ከቅዱስ ሚካኤል ሆይ ድምፀ ጉናው ብጽራሪያም እስኪሞላ ድረስ የምስጋና ቃል የሚያስተጋባ ጉርኤ ሰላም ላለው ትጉ መልአክ በምርኮ ላይ ሆኖ ለሚጨነቁት የምትደርስላቸው አንተነና ወደ አንተ በምማለድበት ጊዜ ፈጥነ ሰላም ስጠኝ ዛሬ ነገ እንዳትለኝ ማልድሃለሁ። ሰላም ለክሳድከ ቅዱስ ሚካኤል ሆይ ከእንቁ ባህር ይልቅ የሚያስደንቅ የስነ ተፈጥሮ ማርዳ ሀብል ላጠለቀ ክሳድ ሰላም ላለው ሩሩ ሚካኤል አዝማናትን በየክፍላቸው ጽፈ የምታዘጋጅ ነህና የሕዝብን ኃጢአት ለማቃለል ለካህን ስልጣን ተሰጥቶታልና በአማላጅነት መስዋዕተ ቁርባንና ኃጢአቴን አቃልልኝ። ሰላም ለመትከፍት ከቅዱስ ሚካኤል ሆይ የብርሃነ ልብስ ተክህኖ ለተጎናጸፈ መትከፍት ሰላም ላለው ፈጥኖ ደራሽ መልአክ ሆይ የሰው ልጅ ለመርዳት ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በማት ቀንበር ቅጣው ጀርባውን በመክሰፍ ጅራፍ ግረፈው። ሰላም ለአክናፊ ከቅዱስ ሚካኤል ለይቅርታም ለቸርነት ረባው ለሚታሳታና አክናፎች ሰላም ላለው የሉላን ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የረድኤትን ኃይል ከኔ አታርቂ፣ ካልሆነ ግን ጠላቶች የእሰይ ሳይመስሉ መስሉ አይሁኑ ሆኖ አየነው እያሉ ይሳለቁብኛልና። ሰላም ለአክናፊ ከቅዱስ ሚካኤል እንደ ፀሐይ ስነ ጸዳል ለሚያንጸባርቅ በሰማይ ላይ ለሚንበለበሉ አክናፎች ሰላም ላለው የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተልከ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዘተኞች ሚካኤል ሆይ መጣልን ደረስክልን እያሉ ደስታቸውን ይገልጻሉ። ሰላም ለአክናፊ ከቅዱስ ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆነ አክናፎች ሰላም ላለው ክቡር የሰማያን ካህናት አለቃ ሆይ ከዕለት ጥቂት አድነን ከጥፋት ሁሉ ሰውረን። ሰላም ለዘባነ ከቅዱስ ሚካኤል እሳታዊ ልብሰ ተክህኖ ተጎናጸፈ ነጸብራቃያን ሙጣን ለደረበ ለዘባን ሰላም ላለው የምሕረት አማላጁ የስንዴ አዝመራ አይደለ በአንደበት የበከንፈር የምስጋናን አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ሰላም ለእንግዳ ከቅዱስ ሚካኤል ነው የሳርና ቅጠል ተክል የዛፍ ጥላ ካለበት የደል የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምእመናን ለተሸከመ እንግዳ ሰላም ላለ ሁል ጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ወይ እኔን ባሪያን በጸሎት ከማሰባት ትርሳይ ወዳጅ ወዳጁን ይረሳ ዘንድ አይቻለውምና። ሰላም ለእጽን ከቅዱስ ሚካኤል እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፍ ለታቀፈ ጽን ሰላም ላለው ክቡር መልአክ የአእላፍ መላእክት መስፍናቸው አንተነና በችግሬ ጊዜ ትረዳይ ዘንድ በአየር ላይ እንደሚበር ንስሩም በሁለቱ ክንፎች እየበረክ ድረስልኝ። ሰላም ለአእዳዊከ ቅዱስ ሚካኤል የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ ለእጅ ሰላም ላለው ሊቀ መላእክት ሆይ በገዳም አራማ የምትኖር የዋህ ርግብ ዋኖስ ወይም ዋሊ አንተነህና የሕፃናትን እድገት በነገ እንዲጨምር ጽድቅን በእኔ በባሪያ ላይ እድገቷን ታሳይ ትግለጽ። አሜን። ሰላም ለመዝራዕትከ ቅዱስ ሚካኤል ባልቴቶችን እንዳደጎችን ተፍገምግበው እንዳያወድቁ ድጋፍ ለምትሆናቸው መዝራት ሰላም ላለው ረዳት መልአክ ለሰማያዊት ሀገር የሀብቷ ግምጃ ቤት አንተነህና ነገ የሚሆነውን ነገር ስለማላውቅ በዛሬው ዕለት የምለምንህን ተገቢ ድርሻዬን ስጠኝ። ሰላም ለኩርና ከቅዱስ ሚካኤል ወይ ለነበልባላዊ እጅ መገጣጠሚያ ለሆነ ኩርና ሰላም ላለው ቅዱስ መልአክ ወይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተነህና ከጭንቀት የተነሳ ነፍስና ስጋ በታወከ ጊዜ ጓደኛው እንዲረዳ እኔን ባሪያን ተረዳሪ ዘንድ ወደ አንተ ማጸናለሁ። ሰላም ለእመትከ ቅዱስ ሚካኤል ወይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳይነት ልብስ ጭምር እየመጠን ለሚጎናጸፍ ረቂቅ ክንድ ሰላም ላለው ተራዳይ መልአክ ሆይ አቤቱ ታድነኝ ዘንድ ፍቃድህን ለመጠየቅ ወደ አንተ ድምፄን አሰምቼ ማለዳለሁ። እኔን አገልጋይን ተግተህ አድነኝ፣ ማንኛውን ሁሉ ወገኑን ለማዳን ይተጋልና። ሰላም ለረሃ ከቅዱስ ሚካኤል የማይታበለውና የቃል ኪዳን ማህተም ለጨበጠ ለእጅ መዳፍ ሰላም ላለው ረቂቅ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው በጻዳ ኦፍ መስልሃለሁና መዓዛው የጣፈጠ ሽቱ ቅባን ብዙዎቹ ብዙ ለማከማቸት ይፈልጋሉ። እኔ ግን ከቸርነትህ ጥቂት ድርሻ ብቻ ነው የምፈልገው። ሰላም ለአጽብዕከ ቅዱስ ሚካኤል በትጉሃን እረኞች ትጋት የተነሳ ደቂቅ አባግ በበረከቱ ጊዜ መጽሐፍትን ላዘጋጁ ጣቶች ሰላም ላለው ጠባቂው መልአክ የነገስታት ንጉሥ የሆነ የእግዚአብሔር መስዋዕት ካህን ነህና በሚሄድበት ጎዳና በሰላም እራመድ ዘንድ በጥበብ የበለጸጉ ጣቶች የእግሮችን የሕይወትን ጫማ ያዘጋጁልኝ። ሰላም ለአጽፋረ እዴከ ቅዱስ ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርስት አጽብ ላይ የሚያንጸባርቁ አስፋሮች ሰላም ላለው ፈጥኖ ደራሽ ሆይ ከወራሪ ጠላት ታድነን ዘንድ ሰውነቴን እደ ህሊናዋን ወደ አንተ
ዘርግታ ትማልዳለችና ነፍሴን የረዳትሽ መልአክን ነኝ አይዞሽ ደረስኩልሽ በላት። ሰላም ለዘዚያ ከገቦ ሚካኤል ሆይ በነበልባላዊ ክንፍ ለተከበበው መልአካዊ ጎን ሰላም ላለው ክቡር መልአክ ሆይ ክብር ተነግሮ የማያልቅ ጹብ ድንቅ ነው። እኔ አገልጋይ ከምስጋና ምንጭ ጠጥቼ ረካ ዘንድ በጥላ ስር ተጠልዬ መኖርን እፈቅዳለሁ። ሰላም ለከርስከ ቅዱስ ሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ወደ ሰላም ላለው ሰማያዊ ካህን ሆይ በሰባተኛው ሰማይ የመሰዊያ አዳራሽ ቆመ በጸሎት ኃጢአቴን ታሰሪ ዘኔን አገልጋይ ሚካኤል እያልክ ማልዳለሁ። ሰላም ለልብከ ቅዱስ ሚካኤል ሆይ ቂም በቀል የሌለብህ ርኅራኄና የየዋህነት መዝገብ ለሆነ ልቦና ሰላም ላለሁ። የሰማያውያን ኃይላት አለቃ ሚካኤል ሆይ የእስራኤልን ልጆች ባሕሩን ከፍለ በባህር መካከል እንዳሳለፍካቸው እኔን አገልጋይን ከስውር ወጥመድ ሰውረ በሰላም አሳልፈኝ። ሰላም ለኩልያቲከ ቅዱስ ሚካኤል ሆይ በውሳጣዊ ገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰስ ኩልያት ሰላም ላለው። ኃያሉ መልአኩ ኃይልን የሰው ኃይል ሊስተካከለው አይችልምና እንግደለው እናጥፋ የሚሉትን ጠላቶችን ጽጋግ በቀላቀለ አውሎ ንፋስ በታትነ ከገዛ ምድር አጥፋቸው። ሰላም ለሕሊና ከቅዱስ ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትና ተንኮልን ለማያስብ ሕሊና ሰላም ላለው። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻን አንሳ ነበልባላዊ ሰይፍን መዘ በጠላቴ በዲያብሎስ ላይ ተነሳሳበት። ሰላም ለአማውቲከ ዘበእቶን ከራማ ሚካኤል ሆይ እንደ ሽቱ የሚሸት ጠጅ የተመላ ብርሌን ለሚመስል አንጀት ሰላም ላለው። ሚካኤል ሆይ በፍቅርና በሰላም ጊዜ ይቅርታ ይደረግልንና የንፋስ ኃይል ጉምን እንደሚበትነው የጠላቶችንም ምክር እንዲሁ በትን እድሜንም አትስጣቸው። ሰላም ለአማውቲከ ነበልባለ እሳት በላይ ሚካኤል ሆይ ለሚጠሩት ሁሉ ፈጥኖ የሚሰማ የሚበላ የእሳት ነበልባል ለሆነ አንጀት ሰላም ላለው። መስዋዕትን የሚያሳርጉ የሚያቀርቡ የካህናተ ሰማይ ሱራፌል ጓደኛ ሆይ በሁሉ ዘንድ አጥቂ አንተ ነህና እንጃ ገብርኤል ቢተካከልህ እንጂ እንዳንተ ማን ነው? ሰላም ለነዋየ ውስጥ ከቅዱስ ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋስ ከርስ ለሆነ ነዋየ ውስጥ ሰላም ላለው። ክቡር መልአክ ሆይ የእግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ አንተነ እኔን አገልጋይን ከሞት ኃጢአት አድነኝ። ያለመጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተግዞ ሄደልምና። ሰላም ለህንብርት ከቅዱስ ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ የማይዳሰስ ህንብርት ሰላም ላለው። ለጋሱ መልአኮ በነጋ በጠባ ትኩስ መናን በማዝነብ የእስራኤል ልጆችን በበረሃ እንደመገብካቸው እኔን ባሪያን እውነተኛ የህብስት ሕይወት መግበኝ። ሰላም ለሐቄከ ቅዱስ ሚካኤል ሆይ መብረቅን ለተመላ የነጸብራቅ ዝናር ለታጠቀ ወገብ ሰላም ላለው። ታጋሽ መልአኮ ከመዓት የራቅ ከምሕረት አማላጅ ነህና ከስነ ገጽ ነጸብራቅ ጥቂት ብልጭ አድርግና የነፍሴን የብርድ ቅዝቃዜ በላቦቷ ሞቅ አድርግላት። ሰላም ለአቆያጺከ ቅዱስ ሚካኤል ሆይ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጽንኖ አድንኖ የሌለባቸው አቆያጽ ሰላም ላለው። የሕይወት ጎዳና መሪ ሆይ እስራኤልን በባህር መካከል መንገድ ጠርገ ከፍተ ያሳለፍክ አንተ ነህና ከባዱን የኃጢአቴን ተሸክም ከላይ ታወርድልኝ ዘንድ በክንፍ እየበረርክ ድረስልኝ። ሰላም ለአብራኪከ ቅዱስ ሚካኤል ሆይ የሰውን ልጅ ኃጢአት ለማስተሰረይ ወደ ፈጣሪ በሰጊድ ለሚማለድ አብራክህ ሰላም ላለው። የሁሉ ጠባቂ ሆይ በባህሪ ባለ ጥበብን ዓለምን የፈጠርክ የእግዚአብሔር ልዩ መልእክተኛ ነህና የሪያልና የሪያን ልጆችን ከነሱ ባለመለየት ለ40 ዘመን እንደጠበቅካቸው እኔን አገልጋይን እኛን ሁላችንን በጠላቶቻችን እጅ እንዳንበዘበዝ ከእኛ ሳትለይ ጠብቀን። ሰላም ለአጋሪከ ቅዱስ ሚካኤል ሆይ የተገፉትን የተከፉትን ለመጎብኘት በንፋስ ሰረገላ ለሚሮጡ እግሮች ሰላም ላለው። ቅነት ያለ መልአኮ የአመፃ ከተንኮል ንጹሐ ልብ የጓነና እግሮችን ከስተት ጎዳና ጠብቀ ወደ ጽድቅ ጎዳና መርተኝ የሕይወትን ፍሬ ለመብላት አብቃኝ። ሰላም ለሰኳናዊ ከቅዱስ ሚካኤል ሆይ በስተት ጎዳና ለማይጓዙ ሁለቱ ሰኳናዊ ሰላም ላለው። ቀልጣፋው መልአክ ሆይ ስጋዊ ደማዊን ፍጡር ለመርዳት ፈጣንህና የሕይወትን ተረፈ ዘመን ተንከባክቤ የኖርባት ዘንድ በቸርነት ጥላ ስር አስቀምጠ ጠብቀኝ። ሰላም ለመከየድ ከቅዱስ ሚካኤል የሕይወትን የእሳት ግልል ለተጫማ መከየድ ሰላም ላለው። ዋናተኛው መልአክ ሆይ ባህረ እሳትን እየቀዘፍ ማዕበሉን ጸጥ በማድረግ ነፍሳትን የምታሻገር አንተ ነህና መልካሙን ድምፅ ለመስማት ጆሮውን ትከፍትለት ዘንድ በጥቡ ልቦናው ነው የሚለምንን ሁሉ ዘነ ልቦናውን ግለጽለት። ሰላም ለአጽብዒከ ቅዱስ ሚካኤል ሆይ ተፈጥሯቸው ከእሳት ነድ ለሆነ ጣቶች ሰላም ላለው። ኃያሉ መልአክ ሆይ ኃይል ሰማያን የተቀናጀነና በፍጹም ረድኤት ከጥፋት ድን ዘንድ ከቀድሞ ጀምሮ በነበረ ቅጽረ ጸሎት ሰውነቴን አስጠጋለሁ። አንተን የተጠጋ ድካምን ቢሆን ብርቱ ጽኑ በሆነ ኃይል ይድናልና። ሰላም ለአጽፋረ እግርከ ቅዱስ ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና የሚፋጠንበት ጊዜ
እንቅፋት ለማደናቅፋቸው ለእግር አስፋር ሰላም ላለው ትጉ መልአኮ በአካለ ሶስት በመለኮት አንድ ለሆነ አምላክ አርሞ ጽርሐ ሳይኖርበት ምስጋና ታቀርባለህ። ስለዚህ በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ ባንተ ስለሆነ ቸል አትበለኝ። ከሰው ወገን ማንም ቢሆን ወገኑን ቸል የሚል አይኖርምና። ሰላም ለቆምከ ቅዱስ ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆም ሰላም ላለው ሩሩ መልአኮ ሰማያዊ የዋህ ርግብ ገነት አንተ ነህና ከኃጢአት በረሃ ዋይ መጠለያ የሆኑኝ ዘንድ ሁለቱ ክንፎች እንደ ድባብ በእኔ ላይ ዘርጋቸው። ሰላም ለመልክዓቲከ ኩሉነ ቅዱስ ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ መልአከ ባህርያት ሰላም እላለሁ። ብርሃናዊ መልአክ ሆይ በልብስ ብርሃን የተጌጥ የተሸለምክ እንደመሆኑ በዘመኑ ሁሉ ወዳጅነት እጅግ ጠቃሚ ነውና የወዳጅን ኃጢአት ለማስተሰረይ የታመንክ የነፍስ ወዳጅ ነህና። ሰላም ለመልክከ በአምኖ ቅዱስ ሚካኤል ሆይ ለእግዚአብሔር በመስገድ ከፍ ባለ ድምፅ በማመስገን ለመልክ ሰላም እላለሁ። የምሕረት አማላጆ ቸርነት የዋህነት ልማድህ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍን መዘ ተገለጥና በርግጎ ገደል ይግባ። ሰላም ለመልክከ ቅዱስ ሚካኤል ሆይ አራቱ ማዕረግ ኖሃት እንደተመለከት ነው በዓይን ታይቶ ለማይመረመር መልክ ሰላም እላለሁ። የዋ መልአክ ሆይ በየዋነት በንጹሕ ጠባይ የማርያም ወንድም ተብላልና በአምሳለ ክንፍ ርግብ በተመሰሉ ክንፎች አቅፈ ከሞት ወደ ሕይወት ጎዳ ምራን። አምሃ ሰላም ቅዱስ ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻን አቀርባለሁ። ልዑል መልአክ ሆይ እግዚአብሔር ኃይሉን የሚገልጽ በኃያል መልአክ ነህና የምስጋናዬን እጅ መንሻ ተቀበለ ከላይ ከኢየሩሳሌም ሰማያዊት የጸሎትን ዋጋ እጥፍ ድርብ ላክልን። ኦ ሚካኤል ሆይ አማላጃችን ሚካኤል ሆይ ፈጥኖ ደራሻችን ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማዩ ካህን አንተ ነህና እኮን የሰማያን ሊቃነ መላእክት ሁሉ አንተ አለቃቸው ነህና እኮን ይልቁንም የልዑላን ልዑል አንተ ነህና በጠራነ ጊዜ ሁሉ በይቅርታ በቸርነት ድረስልን አትራቀን። አሜን። ሰላም ለከ ሚካኤል የተጨነቀውን የተጨቆነውን ነጻ የምታወጣ ሚካኤል ሆይ ሰላም ላንተ ይሁን። ሰራተኛን ሰርቶ እንዲበላ ውሎ እንዲገባ የምትጠብቅ ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል እግዚአብሔር ዘንድ የምትላክ ሚካኤል ሰላም ላንተ ይሁን። አዳኝነትን በማመን የለመንን ሁሉ በክንፈ ረድኤት የምትሰውር ሚካኤል ሆይ ሰላም ላንተ ይሁን። አሜን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነ ደርሰ ደግፈ የምታጽናናው ሚካኤል ሆይ አንገትህን ዘንበል መለስ አድርገ በፈጣሪ ፊት ሰግደ እኛን ባሮች በቸርነቱ ይጎበኝ ዘንድ የማናዊ እጁን ዘርግቶ ይባርከን ዘንድ ለምንልን እንማልዳለን ለዘላለሙ አሜን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላክ ሆይ ባሪያህና በአምሳሌ የፈጠርከን እኛን ሕዝቦችን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን። ጠላታችን ሰይጣን ወደ አንተ ከሚወስደው ጎዳና አሳስቶ ወደ ሲኦል እንዳያወርደን ጠብቀን። አቤቱ ቅዱስ ሚካኤል ሆይ አማላጅነት ወደ አንተ እውነተኛ ጎዳና ምራን። አቤቱ መሐሪ እንደመሆን ኮናኔ በረት ፈታዬ በጽድቅ እውነተኛ ፈራጅ ነህና ለዘላለሙ ጠብቀን። አሜን አሜን። ያቀረብነውን ጸሎት ልመናችንን ተቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልተ ተቀበለን ዘንድ እንለምናሃለን። ይቅርታ አምላክ እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። አሜን። አምላካችን ሆይ የሰላም ንጉሥ እንደመሆኑ ሁሉ ሰላምን ተሰጠን ዘንድ ለምንሃለን። ሁሉን ሰጥተናልና አቤቱ ፍጹም ወገኖች አድርገን እንጂ ገለልተኛ አታደርገን። አቤቱ ለሀገራችን ለኢትዮጵያ ሃይማኖትን የማያስለውጥ አንድነትን በማያናውጥ ሁኔታ የስልጣኔን በር ክፈትላት። አቤቱ ቅዱስ ስምህን እንጠራሃለን። ከፍ ከፍ አድርገን እንጂ ከክብር አታሳንሰን። ዘመን የማይለውጠውን ጊዜ የማይሽረውን ሰላምህን በሁላችን ልቦና ቅረጽ። አቤቱ እንደ በደላችን ሳይሆን እንደ ቸርነት ይቅርታ ይደረግልን። በዚህ መጽሐፍ ጸሎት የጸለዩን ጸሎት ውስጥ ውሃ ሰማይ ያሳርግልን። ሰላምን አብዛልን። ይቅር በለን። ሊቀ መላእክቱ ቅዱስ ሚካኤል ሆይ እኛንም ባርከን። የታሰርነውን እስራትም ታስፈታን ዘንድ እንለምንሃለን። በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና
ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በኃያሉ በገናናው በቅዱስ ሚካኤል በረከት እየተባረካችሁ ያላችሁ ሁላችሁም በቅዱስ ሚካኤል ስም ታመው በሆስፒታል ታመው በጸበል ስፍራ ታመው ተጨንቀው በየመንገዱ ያሉትን ስደተኞችን ሁሉ በዚህ በሱ በዓል ተነቦ በረከት እንዳገኘን እንዲያገኙ ሁላችሁም ሸር እንድታደርጉ በገናናውና በኃያሉ በቅዱስ ሚካኤል ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሳሙኤል ዘዋልድባ ታምር ገድላቸውን አነባለሁ። በረከታቸው በሁላችን ላይ ይኑር። በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አንድ ቀን የሆነውን እንነግራችሁ ዘንድ ስሙ እግዚአብሔርን የሚፈራ አንዱን አማኝ ወይም ታማኝ ጠራው። ይህም ቅዱስ ዘወትር ወደ ቅዱሳን ገዳማውያን ይልከው ነበርና የተሰወሩትንም ፈጽሞ ይገልጡለት ነበረ። ከእነሱም ዜናንን ተቀብሎ ወደ አባታችን ያመጣ ነበረ። ከዚህ በኋላ አባታችን ልጄና ወደ አረመኔዎች አገር ትልከኝ ለመንግሥተ ሰማያትም የተዘጋጀች ልጅ ከዚያች አለችና ወደዚህ አምጣልኝ አለው። ያም ሰው አባት ሆይ መንገዱን እንዴት አውቃለሁ? ነገሩ የት ነው? እስከ ዛሬ ድረስ ዜናውን ወሬውን አልሰማሁም አለው። ቅዱስ አባታችን በስተቀኝ በኩል ሂድ፣ እግዚአብሔር ይመራሃል። ነገር ግን ምልክት ይሁን ዘንድ ከዚያ በደረስክ ጊዜ አንዲት ልጅ የውሃ ማድጋ ተሸክማ ውሃ ትቀዳ ዘንድ ስትሄድ ታገኛታለህ። እርሷም ስለ አባ ሳሙኤል ከአንተ ጋር ውሰደኝ ትልሃለች አለው። ያም ሰው ታዞ ከዚያ ወጣ። የአረመኔዎችንም አገር አቋርጦ በመንገድ ሲሄድ ከቀድሞ አባቶች ሁለት የተሰወሩም አገኘ። ጢማቸውም በደረታቸው ላይ ወርዷል። የራሳቸውንም ጠጉር ዥርባቸውንም እንደ ልብስ ከድኗቸዋል። ቁመታቸውም ረዥም ነው። መልካቸውም ፈጽሞ የሚያስፈራ ነው። ያያቸውም የእግራቸውን ጫማ በለካሁበት ጊዜ ክንድ ከስንዝር ሆነ። ያን ጊዜም ከእግራቸው ስር ወድቄ እጅ ነሳኋቸው። እንዲህም አልኳቸው፣ አባቶች ሆይ እናንተ ከየት መጣችሁ? ወዴትስ ትሄዳላችሁ? አልኳቸው። እነሱም እኛ አባ ሳሙኤል እንደ አዘዘን ወደ ገዳሙ እንሄዳለን። እርሱም በአረመኔዎች አገር አትኑሩ፣ በክርስቲያኖች አገር ጸሎት ብታደርጉ ይሻላል አለን። ስለዚህም እኛ እርሱ የእግዚአብሔር ሰው ወደ አዘዘን እንሄዳለንም አሉት። እኔም አባ ሳሙኤልን ታውቁታላችሁን አልኳቸው። እነርሱም የክርስቶስ ስም የሚጠራ አባ ሳሙኤል የማያውቅ ክርስቲያን ይኖራል? አዎ እናውቀዋለን አሉኝ። ይህንን ተናግረው ሄዱ። እኔም ወደ ታዘዝኩበት ወደ አረመኔዎች አገር ሄድኩኝ። ከዚያም በደረሱ ጊዜ ወደ አገሩ ገባው። በእግዚአብሔር ፍቃድም ውሃ ልትቀዳ ስትሄድ ያችን ልጅ አገኘዋት። እርሷም የእግዚአብሔር ሰው ሆይ ከየት መጣ? እንግዳ ነህን አለችው። እኔም ከጽንብላ አገር መጣሁ፣ ክርስቲያን ነኝ። በዚህም አገር ውስጥ ጉዳይ አለኝ፣ ስለዚህም ወደዚህ መጣሁኝ አልኳት። እርሷም ከዚህ ልዩ አገር በአባ ሳሙኤል ጸሎት ከአንተ ጋር ውሰደኝ አለችኝ። እኔም አባ ሳሙኤል ታውቂዋለሽን አልኳት። እርሷም አውቀዋለሁ፣ እኔ በሕልሜ 3 ጊዜ አይቼዋለሁ። ወደ እኔም መጥቶ አትፍሪ፣ ወደ እኔ እወስድሻለሁ፣ ክርስቲያን ትሆኛለሽ አለኝ ብሎኛል አለች። ከዚያም በኋላ ወሰድኳት፣ ወደ አባ ሳሙኤል ደረስን። ያችንም ልጅ ሰጠሁት፣ ክርስቲያንም
አደረጋት። መነኮሳትም 150 የዳዊት መዝሙር አሰራ። 5ቱን ነቢያትን የሶሎሞንን መሐሌ የማርያንም ውዳሴ ሁሉ ተማረች። በብዙ ጾምና ጸሎት እየተጋደለች ኖረች። ከጥቂት ዘመን በኋላ ከተሰወሩት ጋር ተሰወረች። ጸሎቷና በረከቷ ከኔ ከእናንተ ጋር ለዘላለሙ ይኑር አሜን። የጻድቁ አባታችን አቡነ ሳሙኤል ዘዋልድባ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን ያለ ሐሰት። ከዚህ በቀጠል ደግሞ ለበረከት የጻድቁን አባታችን የአቡነ ሳሙኤልን ታምር አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። ከዕለታት በአንድ ቀን ወንድሞች በኢየሩሳሌም ይሰግዱ ዘንድ በፈለጉ ጊዜ የአባታችን ብፁዓዊ ማር ሳሙኤል የመቃብሩን አፈር ይዘው ወደ አሰቡት ተነስተው ሄዱ። ወደ ማምኑ ሰዎች አገር በደረሱ ጊዜ ከዚያም ያድሩ ዘንድ ወደማያምኑ አንድ ባለጸጋ ሰው ቤትም ደረሱ። ያ አረማዊ ሰው ግን ከብዙ ዘመን ጀምሮ ትልቅ በሽታ ነበረበት። እነዚያን መነኮሳት ባያቸው ጊዜ ተናገረ፣ እንዲህም አላቸው፣ እኔ በሆዴ ውስጥ ካለው ከዚህ በሽታ እድን ዘንድ መድኃኒት ታውቁ እንደሆነ ተሰጡኝ ዘንድ በእግዚአብሔር ስም እለምናችኋለሁ። እነሆ ቅዱሳን መለሱለት፣ እንዲህም አሉት፣ ድንቆችንም ከሚሰራና በሽተኞችን ከሚፈውስ ከአባ ሳሙኤል መቃብር አፈር በቀር መድኃኒት የለንም። በጸሎቱ ቅዱሳን መለሱለት፣ እንዲህም አሉት፣ ድንቆችንም ከሚሰራና በሽተኞችን ከሚፈውስ ከአባ ሳሙኤል መቃብር አፈር በቀር መድኃኒት የለንም። በጸሎቱ ታምር እንደሚያደርግ የዚያን ደግ ሰው ዜና ሰምታችኋልን? እርሱም ስጡኝ አላቸው። እነዚህም ቅዱሳን በእግዚአብሔር ስም መቃብር የያዙትን ይህንን አፈር ሰጡት። ያም አረጋዊ በጽዋ ውሃ ያመጡለት ዘንድ አዘዘ። ከእነዚያም ቅዱሳን የተቀበለውን አፈርም ጠጣ። ያን ጊዜ በእኒያ ቅዱሳን ፊት በአዞ መልክ 150 ጥርስ ያለው ከእርሱም ሆድም ወጣ። ይህን እያዩ ደግሞ እነዚያም ወንድሞች አደነቁ። የማር ሳሙኤል ታምራትም እያደነቁ እግዚአብሔርን አመሰገኑ። ክቡራን የተወደዳችሁ ሕዝብ ሁሉ የመቃብሩ አፈር ከሰው ሆድ በአዞ መልክ አውሬን ያወጣ በጽኑ የሃይማኖት አለት የተሰራ አዳራሽም ምሰሶም የዚህን ብፁዓዊ አባታችንን አድንቆ በምታስፈራው አደባባይ ትእዛዝና ሕግን የምትተላለፉት የሚገስጽ ጊዜ ፈጽሞ ደስታን ያሰማልን ዘንድ በሦስቱ አካላት ፊት ምሕረትን ይቅርታ ስለኛ ይማልዳል ለዘላለሙ አሜን። የጻድቁ በረከት በእኔም በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር በለን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም ሆይ በመልአኩ በቅዱስ ጊዮርጊስ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ ሰናይት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የእመቤታችን ፍሬ ነው። ጸጋን ተሞልተሽ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የሕፃናቶችን ጸሎት ተቀብሎ ጸሎት ልመናችን ከደመና በታች ያዋልብን አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር ማድረጋችሁ እንዳትረሱ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 12 ቀን የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 12 ቀን የሚነበብ በዚች ቀን የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚህ ቀን በዚህ ወር እግዚአብሔር ወደ ባቢሎን አገር ላከው። የባቢሎን ንጉሥ ናቡከደነፆር ሦስቱን ልጆቹን አናንያን፣ አዛርያንና ሚሳኤልን ከእሳቱ ምንደጃ ውስጥ በጣላቸው ጊዜ 4ኛ ገጽ ሆኖ ታየ። የእሳቱም ነበልባል 49 ክንድ ያህል ወደ ላይ ከፍ ከፍ ያለ የጨመሯቸውም ሰዎችና እሳት የሚያነዱትንም
አቃጠላቸው። ይህም የከበረ መልአክ ሚካኤል የእሳቱን ነበልባል በበትሩ መትቶ ከ3 ደቂቅ ላይ አጥፍቶ አዳናቸው። ምንም አልነካቸውም ዘንድ ቀዝቃዛ እንደ ጧት ጤዛ አድርጎታልና። በዚህም ጊዜ አባቶችን ፈጣሪ እግዚአብሔርን ይክበር ይመስገን እያሉ 6 ቃላትን ተናገሩ። በዚህ ከ600 ዓመት በኋላ ክርስቶስ እንደሚወለድ ትንቢት ተናገሩ። ከዚህ በኋላ የጌታ እግዚአብሔር ስራዎችን ሁሉ ያመሰግኑታል። እርሱ ለዘላለም ምስጉን ልዑል ነው እያሉ 33 ጊዜ አመሰገኑት። በዚያም በምድር ላይ 33 ዓመት ክርስቶስ እንደሚኖር አመለከቱ። ስለዚህም አባቶቻችን የቤተ ክርስቲያን መምህራን የመላእክት አለቃ የሆነ የቅዱስ ሚካኤልን የበዓሉን መታሰቢያ እንድናደርግ ሰሩ። ለእግዚአብሔር ምስጋናውን እኛንም በቅዱስ ሚካኤል አማላጅነት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚች ቀን በዚህ ዕለት ደግሞ ዳግመኛም የከበረ አባት የዋልድቦ አባ ሳሙኤል የእረፍቱ መታሰቢያ ነው። ለዚህ ቅዱስ አባቱ ስሙ እስጢፋኖስ የእናቱም ስም አመተ ማርያም ነው። እነርሱም በዘመድ የከበሩ ደጎች ናቸው። በአክሱም ምድርም ወለዱት። ባደገ ጊዜም የቤተ ክርስቲያን መጽሐፍት አስተማሩት። አባቱና እናቱም በሞቱ ጊዜ ወደ ደብረ በንኮል ገዳም ወደ አባ መድኃኒት ሄዶ የምንኩስና ልብስን ለብሶ በጾምና በጸሎት እየተጋደለ ኖረ። ፈጽሞ ከሻገተ ጎመን በቀር አይበላም። የሚጠጣውም ውሃ ነው። እህል በመፍጨትና ውሃ በመቅዳት ስራ መነኮሳቱን ይራዳቸው ነበረ። ዘመዶችም ወደ እርሱ እየመጡ ባስቸገሩት ጊዜ ወደ ሌላ ቦታ ሄደ። እግሮቹንም እስቲያብጡ ድረስ በጾም በስግደት በመቆም ተጋደለ። ከዚያም ወደ ሌላ በረሃ ሄዶ 40 መዓልት 40 ሌሊት ምንም ሳይቀምስ ኖረ። አንበሶችና ነብሮችን የሚያስፈሩ አራዊት ሁሉ ወደ እርሱ በመምጣት ይሰግዱለታል፣ የእግሮቹንም ትቢያ ይልሱ ነበረ። በአንዲት ዕለትም በጎዳና ሲጓዝ ታላቅ ወንዝን ውሃንም ሞልቶ አገኘ። መጽሐፍትና እሳትም ከእርሱ ጋር ነበረ። ጸሎትንም አድርጎ ወደ ውሃው ገባ። ውሃውም ዋጠውና ወደ ታች ወረደ። በእግዚአብሔር ኃይል ወደ ማዶ ባጣለው ጊዜ መጽሐፍ ሳይደመሰስ እሳቱም ሳይጠፋ አገኘው። ሰይጣንም በሚያስፈሩ አራዊት እየተመሰለ ይፈታተነው ነበረ። እርሱ ግን ፈጣሪው በመታመን ልቡ የታሰረና የጸና ስለሆነ አይፈራም። እርሱም ሲጸልይ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። በምራቁም መላ ሰውነቱን ቀብቶ ኃይልን አሳደረበት። ከዚያችም ዕለት ጀምሮ እግሮችን የሚያስር ሆነ። ማቅንም ለብሶ በየሌሊቱ ሁሉ ከውሃ ውስጥ በመግባት የዳዊትን መዝሙር 5 ጊዜ ይደርሳል። ቁጥር ለሌለውም ግርፋት ጀርባውን ይገርፍ ነበረ። አንበሶችም በበዓቱ አጠገብ ይሰማራሉ። እርሱም አካላቸውን ይሰፍራሉ፣ ይልካልም። ቁስላቸውንም በጥቶ እሾህና አሜኬላን ያወጣላቸዋል። ከዚህ በኋላ ብዙ ደቀ መዛሙርት ወደ እርሱ ተሰበሰቡ፣ በተጋድሎም ተጠመዱ። ከእርሳቸውም የመጀመሪያው አባ ዘሩፋኤል ነው። በአንዲት ዕለት በገዳም ለጋስ ከሚኖር ከአባ ገብረ መስቀል ጋር ተገናኘ። ከዚህ በፊት ያልተለያዩም ነበር። የእግዚአብሔር ገናንነት ሲጨዋወቱ ዋሉ። በራት ጊዜ ጸሎትን ሲያደርጉ የተዘጋጀ ማዕር ወርዶላቸው ተመገቡ፣ እግዚአብሔርን አመሰገኑ። ከዚህ በኋላ በአንዲት ዕለት ከአንዲት ገዳማዊት ጋር ተገናኙ። እግዚአብሔርን ያደረገላቸውን ምስጢር የሚናገሩ ጊዜ አባታችን ሳሙኤል እንዲህ አለ። እነሆ እኔ በአርያም ቁሜ በ24ቱ ካህናተ ሰማይ ጋራ የአምላክን መንበር ሳጥን 12 ዓመት ሆነኝ። ለመቅደስም በሚገባ ጊዜ ህብስትና ወይንን የተመላ ጽዋን ይወርድለታል። የእመቤታችን የቅድስት ድንግል ማርያም ውዳሴዋን ሲያነብ ክንድ ያህል ከምድር ወደ ላይ ከፍ ከፍ ይላል። እመቤታችን ማርያም ወደ እርሱ መጥታ የሚያበራ ዕንቁንና ንጹሕ ዕጣንንም ሰጣቸው። ፍልሰቱም ሲቀርብ የመላእክት አለቃ ቅዱስ ሚካኤል በክንፎቹ ተሸክሞ አወጣው። የሰማያዊት ኢየሩሳሌምን
ተድላዋን ሁሉ አሳየ። ወደ ልዑል እግዚአብሔር ዙፋን ፊት አቅርቦት ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳንን ተቀበለ። ወደ በዓቱም ሲመለስ ለደቀ መዛሙርቱ ነገራቸው። ከዚህን በኋላ በሰላም በፍቅርም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን አሜን። በዚህች ዕለት ደግሞ የአባ ነድራ ከደብረ እሷን የታማኙም የቅዱስ ዮሐንስ መታሰቢያ ነው። በረከታቸው ትድረሰን። ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን የቅዱሳን ኤጲስቆጶሳት፣ የቀሳውስት፣ የዲያቆናት የአንድነት ስብሰባ በሮም ከተማ ሆነ። ይህም የሆነው ከሃዲው ዳኪዎስ በነገሰ በመጀመሪያው ዓመት በሮሜው ሊቀ ጳጳስ በቆርኔሊዮስ የሹመት ዘመን፣ በእስክንድሪያ ሊቀ ጳጳሳት በዲዮናስዮስን ዘመን፣ በላንዲዮስ በአንጾኪያ ሊቀ ጳጳሳት ሆኖ ሳለ ግርማኖስም የኢየሩሳሌም ኤጲስቆጶስ ሆኖ ሳለ ነው። ይህም የሆነበት ምክንያት በስደት ጊዜ የካደ ቢኖር ወይም በዝሙት የወደቀ ወይም በየአይነቱ በሆነ ኃጢአት ቢሰናከል በንስሐ ሊቀበሉት አይገባም በማለት ስለ ቀሲስ ብናጥስ ነው። አባት ቆርኔሌዎስ ስለዚህም አንድ ጊዜ ዳግመኛ ሶስተኛም ጊዜ ገሰጸው፣ መከረውም፣ ግን አልሰማውም። ስለዚህም 60 ኤጲስቆጶሳትን መጻሕፍትን የተማሩ 18 ቀሳውስትን 40 ዲያቆናትን በእርሱ ላይ ሰበሰበ። እነርሱም ለዚህ ነገር ብናጥስ ቀሲስን ተከራከሩት። ቀሲስ ብናጥስም ምክንያት አድርጎ የተነሳው ሐዋርያው ጳውሎስ ለዕብራውያን ሰዎች በ6ኛው ምዕራፍ ጥምቀትን ከተቀበሉ በኋላ ከሰማይ የሚሰጥ ጸጋው ከቀመሱ በኋላ በመንፈስ ቅዱስ አንድ ከሆኑ በኋላ አይቻልም መልካምንም የእግዚአብሔር ቃል በኋላ የሚመጣውን የዓለምን ኃይል ካወቁ በኋላ ንስሐቸውን ሊያድሷት የእግዚአብሔር ልጅ ሊሰቅሉላቸው ሊያወርዱላቸው ዳግመኛው ሊወድቁ አይገባም ያለውን ኃይለ ቃል ምክንያት አድርጎ ነው። እሊህ አባቶች እንዲህ ብለው መለሱለት። ሐዋርያው ጳውሎስ ንስሐ ስለሚገባ ሰው ይህን አላለም፣ በኃጢአት በወደቀ ጊዜ በየጊዜው ክርስትና ጥምቀትን ስለሚጠመቅ ነው እንጂ። ስለዚህም ሐዋርያው እንዲህ የሚለው ቃል አስከትሎ ዳግመኛም የእግዚአብሔር ልጅ ሊሰቅሏቸው ሊያወርዱላቸው ይገባልን? መከራ መስቀልን አንድ ጊዜ ብቻ እንደሆነ እንዲህም ጥምቀት አንድ ጊዜ ብቻ ናትና፣ እነሱ ግን በንስሐ በሁል ጊዜ ትገኛለች። አንተ እንደምትለው ከሆነ በኃጢአት የወደቀ ዳዊትን ጌታችንን ክዶት የነበረ ጴጥሮስ ንስሐ አልተቀበለምን? አጽናኝ የሆነ የመንፈስ ቅዱስን ሀብት አልተሰጠውንም? በእመናንስ ላይ በከንቱ ሾመውን በእጁ የሰራውን ሁሉ የተጠመቀውን የጠፋ ነውን? አንተ እንደምትለው ይህስ ስንፍና ድንቁርና ነው። ክብር ይግባውና ጌታችን ግን ሃይማኖትን ለካደ ወይም በኃጢአት ለወደቀ ለሁሉም ንስሐ ሰርቷል። ብናጥስ ሆይ ከዚህ ከረከሰና ከክፉ ምክርም ተመልሰ ንስሐ ገባ። ለእግዚአብሔር ለራስም ለሰው ልጆች ሁሉ ጠላት አትሁን። እርሱ ግን ከክፉ ሐሳቡ ተመልሶ ትምህርታቸውን አልተቀበለም፣ አውግዘውም ከምእመናን ለዩት። በትምህርቱ የሚያምኑትንም ሁሉ ለዩአቸው። ለእግዚአብሔር ምስጋና ይሁን። እኛንም ጸሎታቸው ይማረን። በረከታቸውም ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ከሃዲው ዲዮቅልጥያኖስን ዘመን ቅዱሳን አንቂጦስና ፎጢኖስ በሰማዕትነት አረፈ። ይህም ሰማዕት አንቂጦስ ንጉሥ ምእመናንን ያሰራቸው ዘንድ አሰርቶ በፊቱ ያኖራቸው የስቃይ መሳሪያዎችን ባዩ ጊዜ በቆራጥነት ከሕዝብ መካከል ተነስቶ ንጉሱን ተከራከረው። ንጉሱም አስረ ወደ ጨዋታ ማያ ቦታም ደግሞ አውጥተው ክፉንም አንበሳ እንዲለቁበት አዘዘ። አንበሳውም ወደ እርሱ በደረሰ ጊዜ ቀኝ እጁን ዘርግቶ ፊቱንና ጉንጮቹን አሻሽቶ ተወው። ንጉሱም አይቶ ራሱን በሰይፍ ይቆርጦ ዘንድ አዘዘ። ወታደሩን ሰይፉን በመዘዘ ጊዜ ተንቀጠቀጠ፣ መንቀሳቀስ ተሳነው። ሁለተኛው ሰውነቱን ፈጥና እንደተቆረጠች ከበታችም የእሳት ፍም ወደ ተነሰነሰበትን ቆራጦ የሚለያይ መሳሪያ ወዳለ መንኮራኩር ውስጥ እንዲጨምሩ ታዘዘ። እግዚአብሔር ከዚህ አድኖት ያለ ጉዳት በጤናም ተነሳ። ዳግመኛ በውስጧ እርሳስ ወደ አፈሉባት ጋን ውስጥ ደግሞ እንዲጨምሩ ታዘዘ። ሕዝቡም እያዩ የእግዚአብሔር መልአክ መጥቶ ከጋኑ ውስጥ ነጥቆ ዲዮቅልጥያኖስ ፊት አቆሞ ፎጦኒስም ይህን ድንቅ ታምር ባየ ጊዜ ልብሱን ጥሎ ተነስቶ ወንድሙን አንቂጦስን ሳመው።
ከዳተኛው ንጉሥ አንተ ጎስቋላ ወንድሜን እንዴት ታሸንፈዋለህ ብሎ ረገመው። ዲዮቅልጥያኖስም ሰምቶ በአንገታቸው ዛንጀር በእግራቸው እግር ብረት አግብተው ወደ ወይን ቤት እንዲጨምሯቸው አዘዘ። ከዚህም በኋላ ስጋቸውን ሁሉ ይበታትን ዘንድ ጥፍር ባለው ብረት እንዲሰነጣጥቋቸው አዘዘ። ዳግመኛም ወደ ጨዋታ መስክ ወስደው በድንጋይ ይወግሯቸውም ዘንድ አዘዘ። ምንም የነካቸው የለም። ዳግመኛም በብዛት ገረፏቸው። በቁስላቸው ውስጥም ጨው ጨመሩ። 3 ቀንም ወደ አነደዱበት የውሽባ ቤትም መንደጃ ውስጥም ደግሞ ጨመሯቸው። እነሱም እንዳዘዘ ጠል ሆነላቸው። የውሽባ ቤትንም በከፈቱት ጊዜ የእግዚአብሔር ገናንነት ሲነጋገሩ አገኟቸው። ከዳተኛው ንጉሥም ባየ ጊዜ እጅግ ተቆጣ። ነበልባሉም ከፍ ከፍ ከሚል ከማንደጃው ውስጥ እሳትን አንድደው ቅዱሳኑን ወደዚያ ይጥሏቸው ዘንድ አዘዘ። በውስጡም ቆመው ረጅም ጸሎትን ደሞ አደረጉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ፊታቸውን አማተቡ። ነፍሳቸውን በእግዚአብሔር እጅ ሰጡ። ስጋቸውም ከቀኑ 2 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ደረሰ። በሰዓቱ ፍህም ላይ ነበረ። የነካው ነገር የለም። የራሳቸውም ጠጉር እንኳ አልተቃጠለ። ምእመናንን ስጋቸውን በሌሊት ወሰዱ። ለአብራካቸው እንደሚገባ ገንዘው በመልካም ቦታ ቀበሯቸው። ከእርሳቸው አስደናቂ ተአምር ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን። በረከታቸው ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የቅዱሳን የሰማዕታት አውሲስና የእንጥንዮስ የሮሜዮ የአባ መሐር መታሰቢያቸው ነው። በረከታቸው ትድረስን ለእግዚአብሔር በእውነት በረከታቸው በእኛ በእናንተ ላይ ይደር አሜን። የቅዱሳኑ በረከት ሳይለየን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይላክልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበልን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይሰጥልን ይልክልን ዘንድ ለምናለን። እንዲህም ብለን ቅዱስ ልጅ እንዳስተማረን ጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ይህንን በረከት ለሁሉም ምእመናን ታደርሱ ዘንድ በስላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ ለነዚህ ገዳማውያን አባቶቻችን የሚያቀርቡልን ጥሪ እንድትቀበሏቸው ቪዲዮን አቀርብላችኋለሁ። ሼር ማድረጋችሁን አትርሱ። በተለይ ደግሞ በጣም ደስ የሚለው ሰሞኑን እያየው ነው፣ በግሩፕ በደንብ እየተደራጁ ብዙ ሰዎችን አሳትፈው ብር እየተላከን ያለው ወደዚህ ገዳምና ይበል ያስብላል። ቪዲዮንም ለሌሎችም ሼር አድርጉላቸው። እናንተም ተባበሩ፣ አስተባብሩ። እንግዲህ ነገ ቅዱስ ሚካኤል ስለሆነ ቅዱስ ሚካኤል ብዙ አድርጎላችኋል እርግጠኛ ነኝ። በቅዱስ ሚካኤል ስም ይህንን በረከት እንድታሳትፉ ለእነዚህ ገዳም አባቶች ከላካችሁ ለቅዱስ ሚካኤል እንደሰጣችሁት ስለሚቆጥር በቅዱስ ሚካኤል እጃችሁን ዘርጉ እላችኋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ለቅድስት መስቀሉ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል።
ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።